ወንጌላዊ ኤርሚ ለብቻው እናንተ ለምትፈልጉበት ፔጅ ላይ 7 ሆናችሁ መምጣት ትችላላችሁ። ካንዱ ላይ ምክንያቱም ቤቱ የሚችለው 9 ሰው ስለሆነ 1 ሰዓት የሚይዝ ኤርሚ 2 ይሆን የለ ከዛ 7 ሲጨመር 9 ይሆን የለ በ7 ስላሴ ብላችሁ አይደል የምታምኑት? በ7 ስላሴ ስለሆነ 7 እናንተ ትሆኑና ኤርሚ ለብቻው ሰዓት የሚይዝ ደግሞ 1 ወንድም እናንተ የመረጣችሁት ቤጅ እኔማ የኤርሚ ኤዲተር ነኝ። ስለዚህ እኔ አይሆንም ቴዲም አይሆንም ተብሏል። እናንተ የመረጣችሁት ቤት ሰዓት ብቻ ነው የሚፈልገው ኤርሚ 7 ለ1 1 ላይ ድንኳን ይዘን ቃሪዛ ይዘን እንመጣለን። እናንተም ደግሞ ድንኳን ይዛችሁ ቃሪዛ ይዛችሁ እኛም ልናለቅስበት ልናፍርበት በኤርሚ ትምህርት እናንተም ደግሞ ኤርሚን ልታሳፍሩ ልታስተምሩበት የምትሉትን እስቲ 1 ለ7 ግጠሙት። እሺ ለ1 አትችሉት፣ የማይታሰብ ነው። 1 ለ1 በድርሳንና ገድላት የማይታሰብ ነው አሉ የተባሉ የእናንተ አስተማሪዎች ከኤርሚሻ ጋር ለ7 ግጠሙት። ይሄ ይቻላል። ለ1 አልተቻለም። 5ቱንም አንጠባጥበዋል ኤርሚ። ስለዚህ አይቻልም። እሱም የተመታ ነገር ነው። ተው 1 ለ7 እሺ። ከዚህ በላይ ጥሪ እንዴት እናርግ? 1 ለ7 ኑና ኤርሚሻን ከመንግስት አደረጃጀቱም ከፍ ያለ ነው። ከ1 ለ5 ራሱ ከፍ ያለ አልፈናል። 1 ለ5 አልሆንም። 1 ለ5ማ 5 ለ0 ገባ። አይሆንም፣ አያዋጣም። 5ቱም ተዘርሮ የለ አንዱ በቃሬዛ ወጣ፣ ሌሎቹ ፎክረው የጠፉ ናቸው። ስለዚህ 1 ለ5 ስላልተቻለ 1 ለ7 ሄደናል፣ አሻሽለነዋል እያልን ደግሞ ፔጅ ቢኖርና በሰፊው ቢሆን 1 ለ30 እንችላለን። ፔጅ ካላችሁ በ30 በዙም ከሆነ ደግሞ በዙም ከሆነ 1 ለ30 ከኤርሚ ጋር ኑና በድርሳን በገድላት ትምህርታችሁ። ቲክታክ ከሆነ 1 ለ7 በዙም ከሆነ 1 ለ30 ተብሏል። እንግዲህ የማያሳፍር ወንጌል፣ የማያሳፍር ድርሳን፣ የማያሳፍር ገድላት ከሆነ ለምን ይፈራል? እንዳይነካ የሚፈለገው ሳብጀክት እሱ ነው አይደለም? ህዝቡን ከ1 እስከ 30 ብላችሁ የምታስተምሩት እሱን ነው አይደለም? የምትዘክሩት ቀናቸውን የምታስቡላቸው እነሱን ነው አይደለም? ነው አይደለ? ስለዚህ 1 ለ7 ግጠሙልኝ። በዚህ ፈቃደኛ ነህ ኤርሚ? ኤርሚሻ ኤርሚ ኦልሬዲ ሄዷል መሰለኝ ሊገጥማቸው ሄዷል። ኦኬ ኤርሚ ሄዷል እዛ ሊጋጠም ወደድ። እኔ እኮ ገና ልትጋጠም ነው ያልኩ አላልኩም እንዴ? ምንድን ነው ኧረ ሂድ አላልኩም? ገና ልትጋጠም ቀጠሮ እያዝኩ ነው። ምን አይነት ሰው ነው ቀነኒሳ? ይሄኔ ጫማ እያጠለቀ ነው ሊሮጥ። የት ነው ያሉት እያለ ቅድም እኮ አልከው እኮ እና ሲባል ከች ይላል እኮ ሮጦ ቀነኒሳው ነው ይመጣል እያለ ሄዷል። ሶሪ መንገዱን ጀምሮታል። ቀደዳውን ሰውዬው ኧረ ተመለስ፣ ገና ብዙ ነገር አለ። እስኪመጣ ይሁንዬ በዛውም አንድ ነገር ሂድበት ታነሳው ነበረ እና እኛ የእነሱን ጥሪ ስንቀበል በክብር ማለት ነው። እነሱ ለምንድን ነው የእኛን ጥሪ የማይቀበሉት? የእኛ ጥሪ እንደሚሉት እነሱ ፖለቲካ አለበት። የእነሱ ጥሪ የመላእክት ጥሪ ነው። የእኛ ጥሪ የፖለቲካ ነው። የእነሱ የመላእክት ጥሪ ነው። የእነሱ የመላእክት ነው። ግን መላእክትም ሆኖ እኮ ይሸሻሉ። የሚገርምህ የእነሱ እኮ የሚገርምህ ጠርተውም እንዲህ ብዬ ደበድበዋለሁ አስጥቼ እወጣለሁ ብሎ አይ አባቶች ተረባርበው ተው ብለውኛል ትቼዋለሁ ብሎ አልቅሶ ደግሞ ይመጣል። ተባረክ ይባላል። አዎ አስፈራርታል አይደል? አዎ አስፈራርታል። በቃ ልትደበድበው ልታሳፍር አንተ እኮ ትችላለህ። ግን እኛን ስለምታከብር የቤተ ክርስቲያን ልጅ ስለሆንክ ስላቆምከው ደስ ብሎናል ትባላለህ። ደግሞ አንተ ልጅ ብርክ በል እንደው በቃ አልከው ምናምን። አዎ እንደዚህ ብለህ ነበር። አዎ በቃ እኛን ወደ እኛን አክብረ ስለተውከው ደግሞ በጣም ጌታ ይወዳል። አየህ ለቤተ ክርስቲያን ታዛዥ መሆን ለምን መሆን በጣም ጥሩ ነው። ሲፎክር እኮ አብረው ሪፖስት ሲያደርጉ ነበር።
ሲፎክር ሲያቅራራ አብሮ ይፖስቱና ልክ ደግሞ መልሶ አይ ቀርቷል ሲባል አዎ ቀርቷል፣ ፖለቲካ ነው የነሱ የሚሰሩት ወንጌል አይደለም ይላሉ። አዲስ ሙድናት እንግዲህ እኔ ደስ የሚለኝ ከኢትዮጵያ ካየሁት ከፖለቲካ ከተመቸኝ የታረድኩት ሰኔ 17 ነው። መጥቶ አንገቴን በቆንጨር አለኝና ብዬ ሞትኩኝ። ስሞት ሄደ። ቀና ብዬ ሳየው እንደገና መጣና አንገቴን ደገመኝ። ከዛ ሞትኩኝ ለሁለተኛ ጊዜ ሞትኩኝና እንደገና ትቶኝ ሄደ። እንደገና ቀና ብዬ ሳየው እንደገና መጥተው አንገቴን ብሎ ለሶስተኛ ጊዜ ገሎኝ ሄደዋል። ታሪኩ እንደዚህ ነው ብሎ የተናገረው ይሄ ሰውዬ ደግሞ እዚህ ጋር ያለው ወንጌላዊ 5 ጊዜ እያለ ቀና እያደረገ ፈጥፍጦ አሁን ደግሞ እሱ ጥያቄ አቀረመ። ወደ 7ኛ እየሄድን ነው። 7 ለ1 ግጠሙልን እያልን ነው። 1 ለ1 አልተቻለም። 1 ለ7 በድርሳንና በገድላት ለአንዴና ለመጨረሻ ጊዜ ይሄ ነው ጥሪያችን። ሌላ እያየን እንጠራለን። 1 ጥሪ እናርግ ይፈቀድልን። እናንተ 5 ጥሪ አድርጋችኋል። አንዱ በቃሬዛ ሌላው በፎርፌ ተበልተዋል። 1 ጥያቄ እናርግ፣ የእኛን አድርሱልን። በቃል አቀባይ ዮኒ ማኛ፣ በኤዲተሩ ፕሮዲውሰሩ ተናገር እውነቱን ወይም ኤርሚያስ እንደሚጠናቀቀው 1 ለ7 በድርሳን እና በገድላት ውይይት እንዲደረግ ጥሪ ቀርቧል። 1 ለ7 1 ለ1 አይደለም፣ 1 ለ7 እንድትቀርቡልን ታላቅ ጥሪ ተደርጓል። 1 ለ7 ይሄን የምታደርጉ ከሆነ እግዚአብሔር አምላክ ይባርክልን። ይህን ጥሪ 1 ኦርቶዶክስ ፖስት አያርገው። አንዴ ልድገመው። ለኦርቶዶክስ አባቶች ወንጌላዊ ኤርሚያስ 7 ሆናችሁ፣ ምክንያቱም ቲክታክ የሚፈቅደው 9 ሰው ስለሆነ ብቻ 9 ሰው ብቻ ስለሚፈቅድ 7 የኦርቶዶክስ ታላላቅ የተባሉ አስተማሪዎች ምሁራን 7ቱን ወንድማችን ኤርሚያስ ለብቻው ከ1 ሰዓት ከሚሰው ጋር ሆኖ ምንም ሰዓት ደቂቃ ተይዞ በዛ ጉዳይ ላይ ለመወያየት ለመማማር ዝግጁ ነው። 1 ነው ቅርብ ጥያቄ ያቀረበው። ይሄን የኦርቶዶክስ ወንድምናቶች ፖስት አድርጋችሁ አሳዩ። ከዛ ኤርሚያስ የቀረ ጊዜ ኦርቶዶክስ እውነተኛ ቀጥተኛ መንገድ ናት ተብለን እኛም እንሰብካለን። ኤርሚያስ የቀረ ጊዜ ኤርሚያስ ይህን ጥሪ አልቀበልም የቀብ ያለውን ተው የሚለው እዚህ ጋር በቤተ ክርስቲያን ደረጃ ተው የሚለው አባት ካለ እኛ ከዚህ በኋላ ኦርቶዶክስ ነን። ያስማማናል። መቼም 30 ሚሊዮን 40 ሚሊዮን ጴንጤን ኦርቶዶክስ ማድረግ ቀላል አይደለም። ትምህርታችሁ እውነት ከሆነ ታረጋላችሁ፣ ትመጣላችሁ። እስቲ ሞክሩት። ይሄ ነው ጥሪያችን። ተባረኩ። ከዚህ በላይ የምንለው አለ ብለን አናስብም። ከዚህ በላይ እንግዲህ ለ7 ይሄን ስድብ የለበት፣ ፖለቲካ የለበት፣ ምን የለበት። እናንተ የመረጣችሁት ቤት ኤርሚሻ ገብቶ ይናገር። በምንድን ነው ግን ውይይቱ? ዮንሻይ አሁን አይመጣት ያንተ ጮማ የሆነ ነው፣ ያንተ ጥብስ ነው። በድርሳናት ነገረ ድነት ነው። ነገረ ድነት ሌላ ቦታ። የኔ ጥሪ ምን አይነት ነው? ለአንዴና ለመጨረሻ ጊዜ በድርሳናትና በገድላት ላይ ኦርቶዶክስ የምትሰብከው ትምህርት የስህተት መንገድ እንደሆነ ኤርሚሻ ይዞ ይመጣል። እነሱ ደግሞ አይ የኛ ትምህርት መጽሐፍ ቅዱስ ጋር የተገናኘ ነው፣ ትክክለኛ ትምህርት ነው፣ እኛ ከመጽሐፍ ቅዱስ ጋር በዚህ ጋር አጣቅሰን ነው ብለው የፈለገውን ጠቅሰው ይዘው ይምጡ። ለ7 ነው የምንገጥመው። አሁንማ ለ1 አልተቻልክም። ነገ ይሁና ታዲያ ሰዓቱ አላልኳችሁም? ሮጦ መጣ አላልኩም? ጌታ ምስክሬ ነገ ይሁን እኮ አልኩ። ተው አትቸኩል ብራዘር። ቀነኒሳማ አትሆንብንም። ቀስ በል። እኛ ተባብለው እንዲመምጡልኝ ነው። ቀስ ብለው ተስማምተው ከጳጳሱ ጀምሮ ተወያይተውበት መቅረት እንዳይቻል ተደርጎ ድርሳንና ገድላትን ተነጋግረውበት ይሄ መጽሐፍ እንቀበላለን ይሄን እንቀበልም ብለው እነሱ የሚሏቸው መጽሐፍ ይዘው መጥተው እንደሱ አድርገን ነው ኑ ይቻላል።
ለ7 ነው የምትገጥሙት። ለአንድ አይደለም ያልኩት። ነገ ይሁን ብለህ ብትለኝ እኔ ጋር አሁን ሌሊት ነው ተኝቼ ሲነቃ ይሁን ብለህ ብትለኝ አለው። አይ ስለማውቀው ነው። ይሄማ ኦፓል እኮ ጨርሰዋለች። ለአንበሳ ስጋ ማሳየት ነው ተብሏል። ለኤርሚ ስለ ገድላትና ድርሳናት አውራ ተናገር ማለት ስግጥ ብሎ ኮፍያውን አድርጎ ይመጣል አላ እሷማ ገደለች። ስግጥ ብሎ ኮፍያውን አድርጎ ቀጭ ይልልሃል አለ። ይሄን ለማብራራት ምንም የሚያፍርበት ነገር የለምና ኑ እያልን ነው። ጥሪ ተደርጓል። በተራችን ነው። ከ5 ጊዜ ጥሪ በኋላ እኛ አንድ ጥሪ የሚደፍር እናንተ ቤት የሚደፍር 7 የተፈለገው 7 ሰው ተፈለገ። እስቲን ፖስት አድርጉና ጥሪውን ተቀበሉልን። አትቀበሉ። ለምን? ትምህርታችሁ የተሳሳተ ነዋ። ያልተሳሳተ ትምህርት ያለው ይመጣል። ያልተሳሳተ ትምህርት ያለው አያስቀርም። አባቶች ነገሩ። ያው ጌታ ምስክሬ ነው። ማርያምን ጭንቅላትን ነው ማፈርስ የሚባል ትምህርት የለም። ጴንጤ ጋር ኖሮም አያውቅም። ጭንቅላት ይፈርሳል፣ ጭንቅላት እንዲሆናል የሚባል የለንም። እኛ ትማራለህ፣ ትማርበታለህ። እማናውቀውን ለማወቅ ነው። እኛ አሳውቀውን። እኔ አሁን ለምሳሌ ድርሳናት ምናምን ብዙ እውቀት የለኝም፣ ማወቅም አልፈል። ለምን? የማይጠቅመኝ ነዋ። እኔ መስቀሉ ላይ ያለውን ቃሉን እንጂ የምቀበለው ምን አገባኝ? አንድ ሰው ውሃ ውስጥ ገብቶ ሲንቦራጨቅ ቢውል እኔን አያድነኝ። ችግሩ እኮ እሱ ነው። የሚያድን አስመስለው እኮ ነው የሚቀርጹልህና እስቲ እቺን ነገር ተፋንን ያሉት ቅድም አተረፍን ነው ተረፍክ ነው ያሉት። ምንድን ነው ያሉት? ዳጊ እኔ ቅድም ያሳየሁት ያንተም ነበረ። ዳጊ ልታስበላ ና ተያይዘ እንዳናልቅ እንዳታስበላ አንድ ቪዲዮን እንስማውና ጥያቄ ያላቸው ሰዎች ለምን አናስገባ? የምትፈልጉ ኤኒ ጥያቄ በተለይ ዲቤት ቢደረጉ ጥያቄዎችን ፈልጉ ሰዎች ካሉ ኤርሚ እንደዛ ብናረግ እኔ ደስ ይለኛል። የሚታወቁ ሰዎች ነው የምናስገባው። በነገራችን ላይ የእነሱ ሆነው ትንሽ እውቀት አላቸው የሚባሉ እንጂ መንገደኛውን ምናምን ነገር አናስገባም። የሚታወቁ ካሉ እኔም ከስር ስለማያቸው አስገባለሁ። እና ሞዴሬተር ስጠኝ እንዴ። የለም ቢሆን ጥያቄ ያላችሁ ሰዎች አለኝ። እስቲ ቼክ ላላችሁ ዲቤት ላይ ተነሱት። ኦ ማይ ጋድ ያው ከነገስት አክሰሱ ጭምር አውቃለሁ። እና እስቲ ቤተሰብ እስቲ አንድ ያሰማችሁና ዳጊሻ፣ እኔ የአንተ መዝሙሮች ሊደፋኝ ነው በምስጋና ብርክ ብርክ በልልኝ። የዳጊን መዝሙር ያላሰማሁበት ቀንን አላስታውስም። ከዛ ቀን በፊት ከእንትኑ ቀን ውጪ ከማን ቀን ውጪ መሰለ ዳጊሻ? ከዲቤቱ ሊደረግ አልነበረ ከዲያቆን ስዩም ጋር የዛ ቀን ያዳላል እንዳልባል መዝሙር ሳልከፍትና ሲያንገበግበኝ የዋልኩበት ቀን እሱ ቀን የለም። ከዛ ቀን ውጪ እኔ ስገባ ኤቭሪ ሲንግል ዴይ በመዝሙር ነው መጀመሪያው። ጌታ ብርክ ጌታ 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 ይመስገን፣ ጌታ ይባረክ። ቀጥልልኝ። እሺ አሁን ማሳያችሁ ቪዲዮ አይደለም ዋናው። ከቪዲዮ በኋላ ጥያቄ ያላችሁ ሰዎች ግቡ። እንደ እግዚአብሔር ቃል እንግዲህ ነገሮች መታየት እንዳለባቸው ምላሽ ሊሰጣቸው የሚገባ እንደ እግዚአብሔር ቃል እንደሆነ ገድላት ድርሳናት እያሳፈሩ አንገት እያስደፉና ማለት እንኳን ዲቤት ለማድረግ ሜንሽን እንዳይደረግ ራሱ በሊቀ ሊቃውንቶች ደረጃ ውግዘት እየደረሰበት ያለ ነገር ነው። ስለዚህ በቃ በማያሳፍረው በእግዚአብሔር ቃል እንነጋገር። በቃ ቀላል እኮ ነው። በቃ ለምን ዋጋ ያቺ ግጥም ምን ነበረች? አይተዋት ቆይ ግድ የለም አሁን ይግቡና ይጠይቁ። ኤርምዬ እንዲያውም እንደዚህ አድርገን አናውቅም አንተ ቤትና እስኪ ጥያቄ የፈጠረባቸው ነገር ካለ በእነሱ ሌቭልም እናውራቸው። አሁን አንተ ያንተ ዲቤትህ በካህናት ሌቭል ከፈለጉም 7ም 10ም ሆነ ይሰብሰቡ፣ ችግር የለም። በዲያቆናት ሌቭል በፈለገው ሌቭል ይሁን እሱ እናንተ ተወስናላችሁ። ግን አሁን ጥያቄ ያለበት ዲቤቱ ላይ የተነሱ ጥያቄዎች ይሆናል፣ እዚህ ቤት የምናነሳቸውን ቶፒኮች ይሆናልና እስኪ ዛሬ ቤቱን ክፍት ብናደርግ ውስጤን ስለተሰማኝ ነው ኤርምዬ። እና እንዴት የእግዚአብሔር ቃል ልብን እንደሚያሽር ይዩት። እንዴት ለጥያቄዎች መልስ እንደሆነ፣ እንዴት የማያወላዳ እንደሆነ፣ እንዴት ግራ የማያጋባ እርስ በርሱ የማይላተም እንደሆነ
በቃ ይሄ ነው ሰው እግዚአብሔር ቃል ውስጥ ሲጠለል ያንን መከታው ሲያደርግ ያን መመሪያው ሲያደርግ እንዴት አያፍርም መሰላችሁ? ከዕለታት አንድ ቀን የሆነ ዲያቆን መጥቶ እሱ እኮ ሰራሽ ነው ብሎ የሚሰርዝባችሁ ወንጌል አይደለም መያዝ ያለባችሁ እጃችሁ ላይ። እሱ እኮ የግለሰብ ትምህርት ነው ባይዘዌ እየተባልክ ዝም ብለህ የምትጠላው መሆን የለበትም። የሚካኤል ስዕል ስንት ዘመን ሰግደለ እሱ እኮ ስዕል ተቀየረ እየተባልክ በህይወት ሊጫወቱብህ አይገባም። አርሴማ ብለህ ስንት ዘመናት መከራን ካየ በኋላ ወይ እሱ ተቀይሮ ባርባራ ሆነች እየተባለ የሚቀለድብህ ህዝብ መሆን የለብህም። የማይቀየር የማይለወጥ የማይሻሻል የእግዚአብሔር ቃል አለ፣ ንጹህ ወንጌል አለ። እና እስኪ አንተ እኛ ባይዘው ታውቃላችሁ እንለክፋለን ሰዎችን በእግዚአብሔር ቃል ነው የምንለክፋቸው። 1-2 ቻፕተር ካቀመሳችኋቸው አይጠፉም። ከኛ ቤት ሊጠፉ ይችላሉ፣ ከቃሉ አይጠፉም። አንዴ ከቀመሱት የእግዚአብሔርን ቃል ሰው አንድ ጊዜ እግዚአብሔርን ቃል ማንበብ ወይ መስማት ከጀመረ ከዛ መራቅ አይችልም፣ ይጥመዋል። ፌክ ነገር ሲበላ የነበረ ሰው ልክ ኦርጋኒክ ነገር ሲያገኝ እንዴት ነው እንደሚጥመው ማትረፊያ ይሆናላችኋል። ማንም መቶ የማይሽረው ባይዘው ተቀየረ እኮ የማይባል ሕያው የሆነ እግዚአብሔር ቃል የሐዋርያቶች ትምህርት እዚህ ቤት እና ግባና ጠይቀን እንደተጻፈው እናሳያለን። እንደተጻፈው ገድለ ምናምን የሚባል የለም እኛ ጋር ድርሳነ ምናምን የሚባል ከሰው አእምሮ የወጣ በሰው የተተረከ ትረከ የለም እዚህ ቤት። ስለዚህ ወንጌል የናፈቀ ይመለስልኝ ከመጽሐፍ ቅዱስ ይነገረኝ የሚል ጎን ለጎን አድርገን እናሳያለን። ይሄ ተረት ነው ይሄ እውነት ነው እያልን እናሳያለን። አንተ ቤት ያለውን ተረት በጎን በኩል እናሳያለን። ትክክለኛው ይሄ ነው። ሶስቱን እነዛን ደቂቃ ምን እንደሚባሉት አልችለውም ተርሚኖሎጂውን ኤርሚዬ ደቂቃ ማን ናቸው የሚባሉት? ሰለስቱ ደቂቃ። ሶስቱን ደቂቃ ያወጣው በአንተ ቤት 4 መጽሐፍ ወይም 5 ይሆናል አላውቅም። ኤርሚዬ ስንት ናቸው? ምን እዛ ቤት 5 አንዱ ሚካኤል አንዱ ሩፋኤል ቀጠለ ኤርሚዬ አንዱ ራጉኤል አንዱ ገብርኤል አንዱ ኪዳነ ምሕረት አንዱ እግዚአብሔር 6 መሰለኝ። በጣም ጥሩ። ስለዚህ ጎን ለጎን ደግሞ መጽሐፍ ቅዱስን ከፍተን ወንጌሉ ግን እንዴት እርፍ ያለ ቁርጥ ያለ መልስ ይዘህ ትሄዳለህ ዛሬ ማለት ነው። ጥያቄ ካለበት ትገላገላለህ። ስለዚህ ጎን ለጎን እያደረገን ይሄ ሐሰት ነው ይሄ እውነት ነው እያለን ለጥያቄዎችም መልስ ለመስጠት በጣም ፈቃደኛ ሆነን እየጠበቅናችሁ ነው። የምትፈልጉ ሰዎች ኤርሚ ያለ ዮኒ ያለ ቤካይ ቢኒ ያለ ፓስተር ዳኒ ያለ ቢኒ ለንደን ሰላምዬ የተወደዱ ወንድሞች ከታችም አሉ። ስለዚህ ይሄው እንደዚህ አድርገን አናውቅም። ግቡ ጥያቄያችሁን ለመለስ ፈቃደኛ ነን። እቺኛው ጀስት አሁን ልናሳይ ስለጀመር ነው ያን ያህል ሬሌቫንት አይደለም፣ ግን ስሙት ገብታችሁ ከፈለጋ ሼር የምታደርጉም አድርጉት። ያሰማችሁ የሚገባ ሰው ካለ እየገባ ማለት ነው። ኦኬ የገባ ሰው አለ። እሺ ይቺን ቪዲዮ 1 ደቂቃ ላሰማትና ፈገግ ብለን እንጀምር። ብሉቱዝ ላይ ነው ያለው። ይቅርታ ብሉቱዝ ላይ ነው ያለው። ይሄም ቢሆን ይኸውላችሁ ፈገግ ብትሉበትም ግን ትልቅ ትምህርት የምትማሩበት ነገር ያለ ወላዲተ አማላጅነት ዓለም አይድንም የሚለው ትምህርት እንዴት እያሳፈረ እንዴት ውግዘት እየደረሰበት እናንተ ጀዝባዎች ለምን ነው የዮሐድን የዲቤት ጥሪ የማትቀበሉ? ቤት ዘግታችሁ ከምታለቅሱ የዲቤት ጥሪ ችግሩ ምንድነው መሰላችሁ? እኛ አሁን እዚህ ቤት የቸገርነው ነገር ምንድነው? አቴንሽን አትስጥ አባቴ። ይህ ሰው ያለውን ነው የሚሰጠው። ተዋቸው ያለውን ሰጠ። ወደ ቪዲዮ እንሂድ አባት፣ ወደ ቪዲዮ እንሂድና እሺ፣ በቪዲዮ ተማሩ። ፈገግ ማለታችሁ እንዳለ ሆኖ ግን በጣም ትምህርት እናገኝበት ጥያቄ ያለው ሰዎች የሚሰናከሉ ከሆነ አንተ በምታብራራው ማብራሪያ ሰዎች ከመስመር የሚወጡ ከሆነ ለተወሰነ ቀን ባታብራራ ቅር ይልሃል ማለት ከዲቤቱ ባሻገር ማለት ነው። ዲቤቱ እንዳለ ይቅርብህ። እሱ መግባት የሚፈልግ ሰው እየጠበቀ ነው። አንድ ስፓት አለን። እሺ አንድ ቦታ አለ። መግባት የምትፈልጉ ቁጥርም ጻፉ፣ ሪኩዌስት ማድረግ ትችላላችሁ። መለየት አንችልም ገስት ላይ። እሺ ሰው እስኪገባ በቃ አንተ ታስገባችኋል። እሺ የሚለው የገባ ሰው አለ። በቃ አስተናግዳችሁ ይበቃል። ሊሳደቡ እኔ ላስገባ ሰው ሌሎቻችሁ ፕሊዝ አንተ አስገባ። እሺ ልክ ሰው ሲገባ ነው ያቆማል። ኦኬ በቃ ዮኒ አስገባ። እኔ አስገባለሁ፣ አውቃቸዋለሁ፣ አስገባለሁ። ሌሎቻችሁ አልቀው እንጂ ስህተት ነው እኮ እንዳው ሰዎች የሚሰናከሉ ከሆነ አንተ በምታብራራው ማብራሪያ ሰዎች ከመስመር የሚወጡ ከሆነ ለተወሰነ ቀን ባታብራራ ቅር ይልሃል ማለት ከዲቤቱ ባሻገር ማለት ነው። ዲቤቱ እንዳለ ይቅርብህ። እሱ አብረን ተያይዘን ነው የምናልቀው እንጂ ስህተት ነው እኮ ሙሉ ሂደት እንቅስቃሴ በሙሉ ስህተት ነው። ግን አንተም ደግሞ ያው እኛው ጋር አይደል የምትውል በዛው ልክ እንዳታስበላን ለማለት ነው። ሌላው ግን ያልካቸው ቅድም አሁን የሰማሁት ቪዲዮ ላይ የሰማኋቸው ወደ 8 ፋውሎች አሉ። እንግዲህ አንዲት ቪዲዮ ላይ 8 ስህተቶች ከባድ ናቸው። ድንግል ማርያም አማላጅነት ዓለም አልዳንም። ደግሜ ላለው
ማርያም አማላጅነት ዓለም አልዳነም። እቺ አስታውሳለሁ፣ ነፍሳቸውን ይማር በረከታቸው ይደርብንና የአንድ አባት ስብከት ናት። ያለወላዲተ አምላክ አማላጅነት ዓለም አይድን። በቃ ተጨማሪ ስብከት የለቻቸው። እንወዳቸዋለን። መልካም ሰው ነበሩ። እንዲያውም በዝምድናም ሳንጠጋጋንቀር ይመስለኛል የእሳቸው የግል ስብከት ናት። በቃ ሄደዋል፣ ይዘዋት ሄደዋል። ፍቅራቸውን ሲገልጡ ኖረዋል። አንተ ግን የማን ነው? ሰላም ናት። ሰላም። ኦኬ ታንክ ዩ። ኦኬ ልናገር የምፈልገው በረከታቸው ይደርብን ነፍሳቸውን ይማር ይላል። ሞተዋል ሰውየው። አላያችሁም? በረከታቸው ይደርብን እንደገና ደግሞ ነፍሳቸውን ይማር። ነፍሳቸው ያልተማረ እንዴት ነው ለእኔ በረከቱ የሚያድርልኝ? እስቲ ዘግቡኝ። ይቺን ነገር ስለሰማው ነው ዳግዬ። በረከታቸው ይደርብን ነፍሳቸውን ይማርና በረከታቸው ይደርብን ማለት ነፍሱ ያልተማረ ሰው የእሱን በረከት ለምፈልገዋለሁ። ይህን እንኳን ጥያቄ አይጠይቁ። ነፍሱ ያልተማረ ሰው ነፍሳቸውን ይማርና በረከታቸው ይደርብን ካለ ነፍሳቸው ያልተማረ ሰው በነፍስ ያልዳኑ ሰው የእሳቸው በረከት ምን ያደርግልኛል? የዳነው ከሙታን የተነሳው እኛንም የሚያድነው ኢየሱስ ክርስቶስ ነው። እስቲ ይህን ነገር እራሳቸው መጥተው ቢናገሩልኝ ደስ ይለኛል። ጥሪ ደፈር ብላችሁ ተቀበሉ። አትንበጭበጩ እንዴ! እኔ ላብራው ይሄ ሰው ጥሪ ተቀበል። አታለቃቅሱ። በቃ እንደ ሽሮ ቤት ዘግታችሁ አታጨብጭቡ። ደፈር ብሎ አንዴ አንተ ኦርቶዶክስ ነህ? ደፈር ብለህ የህዋድ ንጉስን ጥሪ ተቀበል ወንድም። የኦርቶዶክስ ነው ወይ? ኤርሚያስ እድሜ ዘመንህን እባክህ በእግዚአብሔር ቃል ቢያንስ ስለጉልበታም እየተደማመጠና እድሜ ዘመንህን ቤትህን ዘግተህ ስታለቅስ ትኖራለህ። አንተ ለምን አትወያይ? ግደሉት። ቆይ ነውር እኮ ነው። አንተ ለምን አትወያይም ከሱ ጋር? ምንድን ነው ችግሩ? እኔ መምህሬ ነው። የዋድ ንጉስ ነው። አንተ የኦርቶዶክስ የወንጌል አስተማሪ ነው። የዋድ ንጉስ የቅበተ እምነት ባለሙያ አዋቂ ነው። እሺ አንተስ? እንደ ተናገር እውነቱን ቤት ዘግቶ ሲሳደብ ሲያላግጥ አይውልም። እሺ በእግዚአብሔር እድሜ ዘመኑን በእግዚአብሔር ቃል ተናግሮ የማያውቅ እሺ ስሙን ታውቀዋለህ? እስኪ ደፈር ብለው ታውቀዋለች? ቆይ ትሰማኛለህ? ዮናስ አንተ ማለቅለቅ ነው ስራ። እኔ እያወራሁ ያለሁት ተናገር እውነቱን። ማለቅለቅም ሆነ ማስታወቅ ተናገሩ። ሸቱን ደፈር ብለው ውጣና አክብሮ ያስገባህ እኮ እኛ ቤት ነው። መልካም ከባላል አንተ ጥምቀት የማይሰሙ ሰዎች ጋር እንዴት ሰው ሰራሽ ትምህርት ነው ጥምቀት ለድል። በቃ እንደዚህ ናቸው። አይሰሙም፣ ምንም ነገር አያርጉ። አሁን ቤተክርስቲያን የማታውቀው ነው ብለው ሊያታሉብን ነው። ቤተክርስቲያን የማታውቀው ቤተክርስቲያን ያላለችው ሰው አምጥታችሁ እንዲያደርጋችሁ ብለው ደግሞ ሊያለቅሱ ነው። ኤርሚ ተሳዳቢ ነው ስላለ ብቻ ነው እሱን የፈለጉት። ኤርሚ ይሄ ሰው ተሳዳቢ ነው፣ እናትንም ጭምር የሚሳደብ ነው፣ ሌሎችንም ስድቦች በጣም የሚሳደብ ነው። ለዚህ ነው ቤተሰብ ሲሳደብ ነበር። አዎ ሚስቴንና ልጆቼን ሁሉ ሲሳደብ ነበር። ቪዲዮን አምጣውና ከዛ ሰው ጋር ትወያያላችሁ ወይ? ቪዲዮ ይምጣ እስቲ አደራ። ቪዲዮን እንፈልገዋለን። ወደዛ እንዳይመልሱን ግድ የለም፣ ወደሱ አይመልሱን። እንዳይመልሱን ሳይሆን ይኸውልህ ነገሩን ላመጣ አንዴ። እሷን ነው ለምን መሰለ የሌሎቹ ፉከራ አልሰራም። ዳግዬ ልዘግበ የሶሻል ሚዲያን ንግግር በዚህ ተስፋ አድርገዋል። በዚችኛዋ አምስቱ መዘረራቸውን አያወሩም እኮ። አምስት መዘረራ ፈለገ በቃሬዛ እንደወጣ ሳታስጨርሰን ሳታዋርደን መስማት ደስ የሚል ነው ያሉት አለ። ማነው ስሙ ደግሞ በዚህ ጉዳይ አታውራኝ ያለ አለ። አምስቱ መዘረራቸውን አያወሩም እኮ። ኤርሚ ቤተሰቤን፣ ልጆቼን፣ ሚስቴን ሰድቦብኛል። ሚስቴን ከሰደበና ልጆቼን ከሰደበብኝ ይሄ ነው የቤተ ክርስቲያናቸው ትልቅ ሰው የሚባለው። ሚስትና ልጆችን የሰደበ ለነሱ ታሪካዊ ሰው ነው፣ ንጉስ ነው። የሴት ጡረተኛ እያሉ የሚሰድቡኝ አብረው
እነ ፈለገ ሁሉ ጭምር ማለት ፈለገ ራሱ ይላል ነበር እንዴ በቃሬዛ ወጥቶ የቃል ኪዳን ሚስቴር የሴት ቅምጥ በሉት እያሉ የላኩት እሱም ያኛው ከልጁ ነበር ሲሳደብ የነበረው። ትክክል። ስለዚህ ይሄንን ያሉ ሰዎች ለዲቤት ሲጠሩ አታፍሩም? 5 ጊዜ ባዶ የገባችሁ ለዲቤት የሚሆን ወንጌል አላችሁ? በመጀመሪያ ደረጃ እንደው አላችሁ? እንደው በጌታ በኢየሱስ ስም እናንተ ለዲቤት የሚሆን ወንጌል እንኳን አላችሁ? ዝም ብላችሁ ያልሆነ ስድብ መሳደቡ ትርጉም አይመጣም። መሳደቡ አይደለም። እስቲ የፈለገን ሚስት የፈለገን ልጆች ወንድማችን ኤርሚ ሲናገር ሰምታችሁ ታውቃላችሁ? ዳጊ ሲናገር ሰምታችሁ ታውቃላችሁ? የልደትን ስድብ ሰምታችሁ ታውቃላችሁ? ኤርሚ የተሳደበው በመጽሐፍ ቅዱስ ከተነጋገርን ባዶ አረጋለሁ ይለዋል ሁሌ። ከዛ ውጭ ስድብ አለ? የፈለገን ስድብ ላሳያችሁ እንዴ? ወይስ ይቀመጥ? ይሄ በጣም ግራ የሚገባኝ እኮ ይሄ ነው። እኔ ወንጌል መስበኩ ለምንድን ነው የምትናደዱት? ለምሳሌ እፎይ በሙስሊም ላይ ጥያቄ አለው አይደል እንዴ? በሙስሊም ላይ ጥያቄ ሲጠይቅ ምን ችግር አለው? እፎይ ልዩ ሰው ነው እያላችሁ ትላላችሁ። በኦርቶዶክስ ላይ ወንድማችን ኤርሚም ሆነ እኔም ሆነ ዳጊም ሆነ ሌሎች ጥያቄ ቢኖረን ችግሩ ምንድን ነው? እናንተ ማድረግ ያለባቸው የሚጠይቅ ካለ እኮ ፍላጎት አለው ማለት እኮ ነው። የሚጠይቅ ሰው ይሄ ነገር የተባለው እንደዚህ ነው ብሎ በቁጭት ያወራ ሰው እኮ አንተ ማድረግ ያለብህ መመለስ ነው። በማንኛውም በክርስቶስ ላይ ጥያቄ ካለ እዚህ ቤት ይመለሳል። በማንኛውም ነው ማወራ። የሚያጉረመርም ያዙ ይልቀቁኝ የሚል የሚሳደብ የለም። በክርስቶስ ላይ ባለህ በሙሉ ነገር ላይ ቅር የሚለው ጴንጤ አታመጣም። አንድ ቅሬታ የሚሰኝ የለም። እናንተ ጋር ስትጠየቁ ግን ለምንድን ነው ቅሬታው ለቅሶ የሚመጣው ነው የኔ ጥያቄ። ሌላው ምንድን ነው? እኔ ላስገባችሁ እውቀት ያላችሁ ሰዎች ኦርቶዶክስ እንዳይሰደብም ስለምፈልግ ደብተራዬማ አስገብቼ እኮ የማይረባ ነገር ተናገር ካባ ሌሎቻችሁ በማስገባታችሁ ግን በእውነት አዝኛለሁ። አታስገቡ ስትባሉ አታስገቡ ፕሊዝ ፕሊዝ። የሚገባ ሰውን እኔ አስገባለሁ። ኦርቶዶክስ እንዳትሰደብ ስለምፈልግ በዚህ ጉዳይ ላይ ገብቼ ልጠይቅ ለሚል መጠየቅ ይቻላል፣ መግባት ይቻላል። ማክሮፉን ተውት። በችሎታ ላይ አላችሁ እማቃችሁ በችሎታ አለ ሲኖር አስገባለሁ። እያየው ነው ጌታ ሲኖር አስገባለሁ። እና ፕሊዝ አትናደዱ። እኛ ወንጌላዊ ኤርሚም ሲያነበው ዳጊሻም ሲያነበው ቢኒሻም ቤካም ሲያነብ አስረዱን እየተባላችሁ እኮ ነው። ለምንድን ነው የምታኮርፉት? ለምንድን ነው የምታኮርፉት? ምን የሚያስኮርፍ ነገር አለ? ስለዚህ ዩዘርማ ትታወቅማ በ34 ሰው ጌታ ይቅር ይበል። ነው ሰው የሚታወቅ ሰው ነው ያልኩት። ኦርቶዶክስ እንዳትሰደብ ስለምፈልግ ብቃት ያለው ሰው ችሎታ ያለው ሰው መቶ ይጠይቅ። ችሎታ ያለው ሰው እያየው ነው ያላችሁ ኑልን፣ ምንም ችግር የለም። እያየው ነው። ይህ ያለ አምቡላንስ የሉም። አንዳቸው የእነሱ ሰው የሚባሉ እዚህ ቦታ የሉም። የለም። ተባረኩ። ስለዚህ እኔም ጋር መሽተዋል። እናንተ ግን ብር ክበሉልኝ። ጥሪውን ዮኒ ተማምለዋል እኮ አንገባም ብለው ጌታን ተማምለዋል እንዳትገቡ ብለው። እኔም እኮ ብዬ ነበር አልሰማልከኝ እንጂ እንዳትገቡ ብለው ቆይተዋል። ካህናቱ ካወገዙ የእውነት እኔ ሰምቻቸዋለሁ። እንደው እኔ ግን ምን አስደሰተኝ መሰለ ኤርሚሻ በማርያም ይዳናል ያሉበት ማርያም በዓለም ትድናለች ያሉበት ትምህርት ተረት ተረት ነው ያሉት።
አንጀት እንደው ጌታን አልባረክም? ጌታን አላመሰገንክም? ዳጊ ይሄ ትምህርት ሰምተው ታውቃለህ? ፋይናሊ ይሄ ትምህርት አላስደሰተም? እንደገና ደግሞ ወንድማችን አክሊለ ሊሰምጥ ነው። ትንሽ ነው የቀረን። አክሊለ ሊሄድባችሁ ነው ቤተሰብ። አክሊለ ወንድማችን ጉባኤ እኮ ጀምሯል። ብቻው ታውቃለህ፣ ግማሽ መንገድ ላይ ነው ቤተሰብ። አክሊለ ሊመጣ ነው። አክሊለ ግማሽ መንገድ ጀምሯል፣ እየመጣ ነው። እኛ እንቀበላለን። በጌታ የሆነን በሙሉ እንትንን ሌላው ከሚመስጠኝ ነገርና እዚህ ቦታ ላይ ላመስግናችሁ። ጌታ ምስክሬ፣ በውስጥ የሚጻፍልኝ የክርስቶስ ልጆች እኔ እዚህ ፌክ ይመስላል አንዳንድ ስሜታዊ ነገር ባሳይ እጅግ አድርጌ አመሰግናችኋለሁ። እጅግ 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 ጌታ በምሕረቱ ገባለሁ በምሕረቱ ወጣለሁ የምትሉ ናችሁ ክርስቲያኖች። ጌታ በምሕረቱ በሙሉ ያኑርልኝ። የምትወጡበት የምትገቡበት የምታሰቡትን በሙሉ ያሳካልኝ። በውስጥ ያለው የምርቃት የጸሎት የምን ነገር ብታዩ በእውነት ያስለቅሳል። እግዚአብሔር ምስክሬ፣ ሕያው እግዚአብሔር ምስክሬ ነው። ጴንጤ የሚጽፍልኝ በውስጥ መሴጅ ቃላት የለኝም። ሌላው በውስጥ ሆናችሁ ተናዳችሁ ለምትሰድቡኝ የኦርቶዶክስ ወንድምናቶቼ እየጸለይኩ ነው። በጣም አድርጌ እየጸለይኩ ነው። እኔም ሳይገባኝ አሳዳጅ ነበርኩ። እየጸለይኩ እንጂ እየተከፋባችሁ እንዳልሆነ እንድታቁልኝ። የጴንጤዎቹ ጥቅስ ይልካሉ። ተባረክ ወንድማችን፣ ጠንከር በል። ትንሽ ጋድድ ስል ይሁንዬ አደራ አስተካክለው ይሄን ነገር ይሉኛል። በጨዋ በውስጥ ያናግሩኛል። ተባረኩልኝ። የኦርቶዶክስ ወንድሞቼ የሚልሱኝ ላሰላስ የሚያደርጉኝ እህቶችም አሉ። እነሱን እኔ ጸሎት አደርጋለሁ። እንደኔ አሳዳጅ የነበርኩኝ እኔን ያየ ጌታ እናንተንም ይልኝ የሚል ነገር ነው ያለው። አለማወቃችሁም ባወቃችሁ ምንኛ በታድናስቲ እና አሁን እንደዚህ አይነት ሰው ማስገባት እንደዚህ አይነት ሰው ደስ ይለኛል። እስቲ ኑና አሳውቁን። ይኸው አስገብቻለሁ። አንተም ጋር መሽቷል። የገባ ሰው እንግዳ ካለሽ እንቀበላለን። አንድ ነገር ብቻ ልበልን። እኔም መሄድ አለ። ሁለት ተመሳሳይ ነገሮች ተፈጥረዋል። ያለ እመቤታ ማርያም አማላጅነት ዓለም አይድንም የሚለው ነገር አሁን ያው በሊቃውንቱ ራሱ ውድቅ ተደርጓል። በጣም ጥሩ። ጎን ለጎን ደግሞ ያለ ኢየሱስ ደግሞ ወደ አብ መግባት ወይም ከአብ ጋር መታረቅ የሚችል የለም የሚለው የአኬ በጭንቅላት ትፈጠፈጣለህ፣ አናት ይፈርሳል። እሱ የተጠቀመውን ቃል የተጠቀምኩት አናት ይፈርሳል፣ ከፈለግ ትፈጠፈጣለህ ነው ምናምን ብሎ ያለ ኢየሱስ ከአብ ጋር መታረቅ የሚችል የለም ብሏል። ኦኬ፣ አሁን እኮ ተዘጋ ማለት ነው። እንግዲህ ያለ እመቤቴ ዓለም አይድንም ያላችሁትን ከተዋችሁት፣ ያለ ኢየሱስ ደግሞ ከአብ ጋር መታረቅ አይቻልም ካላችሁ ምን ቀረ? አለቀ እኮ። የፍጡራን ምልጃ በመካከል ያስገባችኋቸው ሰዎች ፍጡራኖች፣ መላእክቶች ምንድነው ተስፋቸው? ምንድነው ጥቅማቸው? ራሳችሁ በራሳችሁ አጣፋችሁት ሁሉን ነገር። ግራና ቀኝ እኮ እንዳለ አስወገዳችሁት ከመንገድ እኮ። ምንድነው ታዲያ ማርያም ለምን ጉዳይ ነው የምትፈልጋት? በኢየሱስ ከሆነ ከአብ ጋር የምትታረቀው ማርያምን ለምን ጉዳይ? ያው ባለፈው ብለናል። አይ እንድታሳስብልን ካልክ የሚረሳ እግዚአብሔር ነው ያለህ ማለት ነው። አይ እንድትነግርልን ካልክ የማይሰማ እግዚአብሔር ነው ያለህ ማለት ነው። እሷ ካልነገረችው የእኛ እግዚአብሔር ደግሞ እናንተም ትሹኛላችሁ በፍጹም ልባችሁም ካሻችሁኝ ታገኙኛላችሁ ያለ የሚገኝ ጆሮቹ ከመስማት ያልደነቆሩ እጆቹ ከማዳን ያላጠሩ እግዚአብሔር ነው የምናመልከው እኮ። ለምንድን ነው ማርያምን፣ መላእክትን፣ ቅዱሳን ሰማዕታትን በምልጃ ጉዳይ የምትፈልጋቸው? ለምንድን ነው? ምን ቀረ ከዚህ ውጪ? አይ እገዛቸው አስፈልጎ እግዚአብሔር የማያግዝህ ወይም ኢየሱስ የማያግዝህ እነሱ የሚያግዝህ ምን ጉዳይ ተገኝቶ ማለት ይሄን ጉዳይ እነሱን ዴሊጌት አድርግ ያለው እነሱ ሾም ያለው ይሄን ጉዳይ እነሱ ጋር ጨርስ፣ ይሄ ሲሪየሱን ወደ እኔ አምጣው የሚልህ ጉዳይ አለ እንዴ? የለም እኮ። እገዛቸው ያስፈልገናል ያላችሁት የምን እገዛ? በአካል የሉም መቼም አይደል እንዴ?
አትሊስት በአካል ቢኖር አንዱ ስለ አንዱ ይጸልይ ስለሚል ጥሩ። አሁን እኮ አንተ የምትጸልይላቸው ወደ አንተ መልሰው የማይጸልዩ እኮ ናቸው። ምክንያቱም ቃሉ የሚለው እያንዳንዱ ስለሌላው ይጸልይ ነው የሚለው። ተፈወሱም ዘንድ ይላል። ይፈወስ ዘንድ ወደ አንተ የሚጸልይ ገብርኤል አለ ወይ? ይፈወስ ዘንድ ወደ አንተ የሚጸልይ ሰማዕት አለ ወይ? ትፈወስ ዘንድ ወደ አንተ የምትጸልይ ማርያም አለች ወይ? በኃጢአቷ ልትናዘዝ ወደ አንተ የምትጸልይ ማርያም አለች ወይ? ጥቅሱ አይሰራም ማለት ነው። ለማርያም ጥቅሱ አይሰራም፣ ለቅዱሳን ወይም በአጸደ ነፍስ ላሉት አይሰራም ማለት ነው። በጣም ጥሩ። ስለዚህ እገዛ ምናም ስትለው የነበረው በአጸደ ነፍስ ጋር አገናኝተህ እገዛቸው ብለህ የሰራውም ትምህርት ፈረሰ ማለት ነው። ምንም እገዛቸው አያስፈልግም። ኢየሱስ የማያግዝህ እነሱ የሚያግዝህ ጉዳይ የሉ። በጣም ጥሩ። በአጸደ ስጋ ደግሞ አንዱ ስለ አንዱ የተቀመጠ ትእዛዝ አለ እንጂ አንዱ ወደ አንዱ የሚል የለም። ስለዚህ እገዛ ፈልጌ ወደ ኤርሚ አልጸልይም ማለት ነው። ስለ ኤርሚ ጸልያለሁ እገዛ ስለሚያስፈልገው እንጂ እኔ እገዛ ፈልጌ ወደ ኤርሚያስም አልጸልይም። ታዲያ ወደ ኤርሚያስ የማልጸልይ ከሆነ በአይኔ እያየሁት ወደ ዮናስ የማልጸልይ ከሆነ በደንብ ይኸው እያየሁት ከሆነ ማወራው ይኸው ቪዲዮ ከፍቶ እያየሁት ወደ ማወራው ወደ እሱ እንኳን እንድጸልይ እግዚአብሔር ቃል ካላዘዘኝ ያለ ኢየሱስ ደግሞ ከእግዚአብሔር ጋር መታረቅ ካልተቻለ የነከሊትና የነከሌ በአጸደ ነፍስ ያሉት አማላጆችህ አስፈላጊነቱ ምኑ ላይ ነው? የማርያም ምልጃ ለዚህ ጉዳይ ያስፈልገኛል የምትለው ሁሌም እንደምናገረው እሱ የማይሰማው እሷ የምትሰማው ወይ ደግሞ እሷ የምትሰማበት አንተ የማትሰማበት ምን ጉዳይ አለ? እሷ ስትነግረው የሚሰማው አንተማ ኃጢአተኛ ነህ ዞር በል የሚልህ ምን ርዕስ አለ? ምን ጉዳይ አለ? አንተ እኮ ኃጢአተኛ ነህ፣ እሷ እኮ ከኔ ጋር በጽድቅ ያለች እናቴ እኮ ናት ብሎ ለእሷ ስፔሻል የሆነ ጆሮ ስፔሻል የሆነ አፒል አለ ወይ? እንደ ወንድም የነቃበል እኮ ግራና ቀኝ እኮ አፈረሱብህ እኮ የራስ መምህራኖች ግራና ቀኝ አፈረሱብህ። ዓለም ይድናል ያልክበትንም አፈረሱብህ። ዓለም ይታረቃል ያልክበትንም አፈረሱብህ። ሁሉም ውስጥ ማን ተገኘ? በዚህም በዛም ጸንቶ የተገኘው ለዓለምም መዳን ይሁን ለአንተ መታረቅ ኢየሱስ ነው። በሁለቱም ርዕስ አሸንፎ የወጣው ወንጌል ነው። አሸንፎ የወጣው ተመልከት። ተረቶች ግራና ቀኝ ተፈጠፈጡ፣ ግራና ቀኝ ቦታውን ለቀቁ። ኤርሚ እንደሚል ዳር ያዙ። ስለዚህ አንተ ቤትም አሁን ምን እየሆነ መጥቷል? ካለ ኢየሱስ መስበክ አትችልም። ቤተክርስቲያኒቷ መቀጠል ካለባት ኢየሱስን ብቻ ነው መስበክ ያለባት ማለት ነው። ከዚህ በኋላ ሌላ መስበክ አትችሉም። ሌላ ከሰበካችሁ ወንጌል አይደለም የሰበካችሁ ያላችሁት። እንቀጥላለን። ገድላትና ድርሳናቱ ከፓትርያርካችን ከላይ ጀምሮ እስከ ታች ድረስ ጥራት እንደሌላቸው እየተነገረ አልሞት ባይ ተጋዳይ እንሆናለን ካላችሁ እውነት ነው። ገድል ይከታል። ልክ ነው። ተረት ያለበት ገድል ይከታል። ኢትስ አፕ ቱ ዩ። እኛ ግን ግድ ስለሚለን ገደል ስለሚገባው ህዝብ ግድ ስለሚለን አዎ እናንተው ቤት እንደተባለው መጀመሪያ ግን ከኛ ቤት እንደወጣው ንጹህ ወንጌል፣ ምክንያቱም የእናንተን ሰምተን አይደለም እያጨበጨብን ያለ ነው፣ የእኛን ነው እናንተ እያስተጋባችሁ የነበረው ወይም እያስተጋባችሁ ያላችሁት እንጂ ከእናንተ ሰምተን ይኸው ማህተም ተመታልን ብለን አይደለም አሁን እየጮህን ያለ ነው። ኤኮ ነው እያደረጋችሁ ያላችሁት። እንደ ገደል ማሚቶ ስንናገሩ የነበረው ንጹሑን ኢየሱስን መካከለኛ የሆነውን ሌላ ማንም አስታራቂ እንደሌለ የተናገርንለትን በአንደኛ ዮሐንስ ላይ ጠበቃ የሚለውን በሮሜና በዕብራውያን ላይ አማላጅ ተብሎ በማያወላዳ መልኩ የተጻፈለትን ኢየሱስ at the end of the day አዎ ያለሱ የለም በአናትህ ይፈርሳል እስከማለት ድረስ ደርሳችኋል። ለዓለም መዳን ማርያምን ተወጣጣችሁ። ስለዚህ ያቃለ እሺ ዮኒ go ahead ተባረክልኝ። ሄኖክ ወንድማችን መጥቷል። ጥያቄ አለኝ ብሎ ነው የገባው። የሱን ጥያቄ እናስተናግደው። ሄኖክ ወደ ጥያቄ። ዮኒ እንዴት ናችሁ? ክብሩ ይስፋ። ሰላም ነው ሄኖክ? አለው እግዚአብሔር ይመስገን። ባለማወቅ ነው የገባሁት። ጥያቄ የሚሆነው ላይክ ከሁለት አንዳችን ተሳስተናል ብዬ ነው ማምነው። ላይክ አሁን እንትኑ ጸብ አልለውም፣ ግን ወይ ፕሮቴስታንት ወይ በክርስቶስ የሚያምኑ ኦርቶዶክሶች ከሁለት አንዳችን ስህተት አለ ብዬ ነው ማምነው። ያ ነው የኔ ጥያቄ። ላይክ በየትኛው በኩል እንሁን የሚለውን ማወቅ ስለፈለግኩ ነው። ሁሌ ጸቡ አሁን ሶሻል ሚዲያ ላይ ያ ነው፣ ኦርቶዶክስ እና ፕሮቴስታንት ነው። ሁሌ እንትኑ ማርያም ታማልዳለች አታማልድም ምናምን። ከየትኛውን ነው? እኔ አሁን እንደ ዱርዬ ነው የምጠይቃችሁ። እመቤቴ በቃ ምንም እውቀት የለኝም። አሁን እዚህ ጋር ምዕራፍ ገልጸ ከአስከፈ ምናምን ብትሉኝ የማውቀው ታሪክ የለም። እኔ ዝም ብዬ ግን በቤተሰብም ይሁን በምን
በክርስቶስ ክርስቲያን ነኝ፣ ኦርቶዶክስ ነኝ። ምንድን ነው ማድረግ ያለብኝ? እኔ ራሴ ፐርሰናል የምጠይቃችሁ ማለት ነው። እኔም ቋንቋ እኔ ልተኛ ስለሆነ ልሰናበታችሁ፣ ወንድሜን አናግሬው ልሰናበታችሁ። ምናምን ቃለች። እሺ ቀጥሉ። በአራዳ ቋንቋ በስሱ እንነጋገርና ሄኖኬ ስለምንተዋወቅም ጭምር ነው። በመጀመሪያ መወድም ማከብር ወንድሜ ነው ይኖዳት። አንተም እንደዛ ሆነ ለእኔ እኔን የጠቀመኝን ልዘግብህ። ምክንያቱም ዋጋ የከፈለው ማን ነው ብዬ መጠየቅ ጀመርኩኝ። እኔን ረዳኝ እሱ ማን ነው? ለእኔ የኃጢአትን ዋጋ የከፈለው ክርስቶስ ነው። ለሁሉም ለዓለም መድኃኒት ነው የሚለው፣ መድኃኔ ዓለም ነው የሚለው። የዓለም መድኃኒት ተደርጎ የተሰጠን ኦርቶዶክስን መድኃኔ ዓለም የምትለው እሱን ነው። የዓለም መድኃኒት ተሰጥቶኝ የአፍሪካ መድኃኒት አልፈልግም። እኔ መጀመሪያ ጭንቅላቴ ውስጥ የመጣው እሱ ነው። የዓለም መድኃኒት ተሰጠኝ። የዓለም መድኃኒት ለሁላችንም የሞተው የተሰቀለው በአብ ቀኝ ያለው ኢየሱስ ክርስቶስ ነው የሚል ትምህርት አላት። ኦርቶዶክስም ፔንቴም አለው፣ ክርስቲያን የተባለ አለው። ከዛ ደግሞ ትንንሽ መድኃኒቶች አሉ ተብለው የተመጣል። ሁሉም በሱ የዳነ እንጂ ራሱን ያዳነ የለም። ተግባባን? መጽሐፍ ቅዱስ ላይ ራሱን አድኗል የሚል ሰው የለም። ራሱን ያላዳነ ካለ መድኃኒት ደግሞ ማን ነው ከተባልን፣ የዓለም መድኃኒት ደግሞ ተሰጥቷቸዋል ከተባልን፣ የዓለም መድኃኒት የተሰጠን ለሁላችንም ነው። ሳያዳላ ለሁላችንም ክርስቶስ ነው ከተባለ እሱን ነው የምንይዘው። ገባ? ሌላ ቢኖርማ አይ እሱ በቂ አይደለም ከተባለ፣ ነገሩ እኮ ለእሱ በቂ አይደለም፣ አንተ በቂ አይደለም፣ መድኃኒቱን ከእሱ አትወስድም፣ በእኔ በኩል ውሰድ የሚል አይነት ነገሮች ነበሩ። አሁን ግን እግዚአብሔር ይባርካቸው የኦርቶዶክስ አባቶች ወጥተው አሁን ቅድምም ስናሰማው ነበረ በማርያም በኩል እሱ ከሌለ ዓለም አትድንም የሚል ትምህርቱን እያቆሙ ነው። የግለሰብ እንጂ ኦርቶዶክስ አታስተምርም እያሉ ቃል በቃል እየተናገሩ ትምህርቱን እየሰጡ ይገኛሉ። ስለዚህ ትልቁ ዋናው ቅዱሳን አሉ። ማን የቀደሳቸው? እዚህ ጋ ነው ስህተቱ። እግዚአብሔር የቀደሳቸው እንጂ በራሳቸው የተቀደሱ ሰዎች የሉ። እሱ መጥቶ ተቀድሳችኋል፣ እሱ መጥቶ እንዲያርጋችኋል እያለ ወንጀለኛውንም ነው ማወራ። ወንጀለኛ የነበረውን ጳውሎስን፣ ሳውልን ገዳይ አሳዳጅ የነበረውን ቀድሼአለሁ አለ። ቅድስት ድንግል ማርያምም ደግሞ ምንም ወንጀል የሌላትን መጥቶ ቀድሼሻለሁ አለ። ሴተኛ ዳሪ የነበረችውን የሰማርያ ሴቷን መጥቶ እሷንም ደግሞ የእሱን ወንጌል እንድሰብክ አደረገ። ዘኬዎስ የሚባለውን አጭበርባሪውን ሌባውን ደግሞ አምጥቶ ምን አደረገው? ቀደሰው። ሀብታም የተባለውን ሕጉን ሲያከብር የነበረው ደግሞ የረከሰ ሰውም ደግሞ ሆኖ ተገኘ። ስለዚህ የእግዚአብሔር ልጅ ክርስቶስ መርጦ ኳሊቲ ስላለ አይደለም የሚቀድሰን፣ እንዲሁ ስለወደደን ብቻ እያመጣ ይቀድሰናል። ሳያበላልጥ በቅድስናው የእሱን መንግስት ወራሽ ያደርገናል። ይህን ነው እንግዲህ እኔ እስከማውቀው ድረስ። አንተም ዘግበኝ አባቴ። ማኛው አይ ነው እኔ ብዙ እውቀት የለኝም፣ እመቤቴን ነው የምልህ። ግን ስለዚህ ከሁለት አንዳችን ተሳስተናል። ራይት ከሁለት አንዳችን ስለ እኔ እናንተን ሳይሆን እንደ እምነት ሳየው በቃ ማን የተሳሳተው ነው ማወቅ ስለፈለግኩ ብቻ ነው የገባሁት። እሺ አንድ ነገር ልጨምር እዚህ ጋር ዳግዬ፣ በጣም ይቀር አንድ ነገር የምጨምርልህ አንድ ነገር የምጨምረው ምንድን ነው የተባልነው? እውነትም መንገድም ህይወትም እኔ ነኝ። ያው መጽሐፍ ቅዱስን እኔም በፊትም ብዙም ማነብሰው አልነበርኩኝ። እውነትም መንገድም ህይወትም እኔ ነኝ። መንገዱን ፈለግከው። አሁን ለምሳሌ መንገድ ልንሄድ አሜሪካ፣ ካናዳ ስንሄድ ጂፒኤስ እንሞላለን። በጂፒኤስ የሆነ ቦታ የምንደርሰው። የመንገዱ ጂፒኤሱ እኔ ነኝ አለ። ህይወት እኔ ነኝ አለ። መንገድም ህይወትም መንገድም እውነትም እኔ ነኝ አለ። በእኔ በቀር ወደ አብ የሚመጣ የለም ብሎ ቃል በቃል አስቀመጠው። ወዴት ልሄድ ብራዘር? ሸክማችሁ የከበደ ወደ እኔ ኑ እኔም አሳርፋችኋለሁ አለ። የመጡት የሰበኩት በሙሉ ስለ ክርስቶስ እንጂ ስለ ሌላ አልተሰበከም። መጽሐፍ ቅዱስ ላይ ካየ የተሰበከው በሙሉ ስለ አዳኙ ምስራች የተነገረን ስለ ክርስቶስ እንጂ ስለ ሌሎቹ አይደለም። ሌሎቹን የጨመሩብን ለምን እንደሆነም ሊገባኝ አልቻለም። ዮሐንስ አልጨመረም፣ ገባ? ማቴዎስ አልጨመረም፣ ሉቃስ አልጨመረም። ሌሎቹም ብታመጣ ማንም አልተጨመረ። እውነትም ህይወትም መንገድም እኔ ነኝ፣ በእኔ በቀር ወደ የሚገባ የለም ብሎ እየተናገረ
ስህተት ሌላ ቦታ ሊፈጠር የሚችለው ሌላ የጨመርክ ጊዜ ነው። እማሳርፈ እኔ ነኝ እያለ የሚያሳርፈኝ ሌላ ነው ያልክ ጊዜ አንተ ስህተት እየተጨመረው ነው ማለት ነው። ስለዚህ በኢየሱስ ማመኑ መንገድም ነው እውነትም ነው ህይወትም ነው ብሎ ከነ ማረጋገጫ ተገጥግጦ ወንጌል ላይ መጽሐፍ ቅዱስ ላይ የሁላችንም መጽሐፍ ቅዱስ ላይ ተጽፏል። ከዚህ ውጭ መኖር ያለ ከተባለ የቴክኒክ ብልሽት አለው ነው የምለው። ሄ ነው እኔ ያንን ነው እኔ አሁን የእኔ ጥያቄ እንደ ወመኔ ነው። አሁን እኔ ወመኔ አይደለሽም ታርፍ ያለሽ ሄኖክ ነው። በቃ ዝም ብዬ አለ አይደለ የሆነ አንድ ዱርዬ ፈጣሪን ያምናል። ሄኖክ አንዴ ከይቅርታ ጋር ጥሩ ምሳሌ ልንገር። ጥሩ ምሳሌ ጋር ሄኒ ዮኒን ታውቀዋለህ? ትተዋወቃላችሁ? ስትነጋገሩ ታምነዋለህ አይደል? ወንድሜን እንደ ወንድም ማመንማ በክርስቶስ ነው፣ በእኔ አይደለም። ማመን ማለት በቃ እንደ ወንድም ጊዜ የምቀያየር ሰው ነኝ። ክርስቶስ ወንድም ማለት አይ ከድሮ ጀምሮ እኛ እንተዋወቃለን። ስለምትተዋወቁ መቼም ያው ዝም ብሎ እንቀልድ ካላላችሁ በስተቀር አረማ ቤቴን እኔ ቀልድ አይደለም። እኔ አሁን እኔ እንደማያምን አልልህም ኤርምዬ፣ አማኝ ነኝ ግን እንዳልሰው ነው አሁን እዚህ ጋር የገባሁት እና እግዚአብሔርን ከማመን አይነት አኳያ አይደለም። አንድ ምሳሌ ልንገርህ። ዮኒ አንገቱ ላይ ምንድን ነው ያደረገው? የክርስቶስን መስቀል አለ እዚህ ጋር ከታች አለ። ቼን ነው ለበዓሉ ድምቀት መስቀል ያደረግ ነበረ። እሺ ምንድነው ይሄን ዮኒ አንገቱ ላይ ያደረገው? አሁን ላይ ቼን ነው። እሺ መስቀሉን አላየሁት። ምንድነው? ቆርቆሮ ነው? ቆርቆሮ ላይ ቆሎ ቆርጥሜ የገዛሁትን ቆርቆሮ ገለመሌ አትበልብኝ። ቆይ ዮኒ ምሳሌ ነው። ጥሩ አይ ነው ገብቶኛል። አይ ነው እኔ መስቀል ካለው ያው መስቀል ኖሮ ማንኖረው ዮኒ አንገቱ ላይ ያደረገው ቆርቆሮ ነው ወይስ ምንድነው የሚታየው? የቆርቆሮ ከለር ወይስ የምን ከለር ነው? እኔ አሁን የሚታየኝ ወርቅ ነው። አንዴ እንትን ቪዲዮ ላብራ። ያ በቃ ችግር የለውም። ወርቅ ነው። አውቄ ነው ምሳሌን ተጠቀምኩትኝ። ወርቅ ነው። እሺ ዮኒ ለኔና ለአንተ መስጠት ፈለገና ይሄንን ወርቅ ቆርቆሮ አይደለም፣ ይሄ ወርቅ ነው፣ ያስታውቃል። በቃ ማርያምን እወዳለሁ ብለው ጭንቅላታቸው ውስጥ ቀርጸዋል። ማንን? ኢየሱስን ትንጥዬ ልጅ አድርገው እስካሁን ልጅ ነው፣ በኦርቶዶክስ ልጅ ነው፣ በጣም ትንሽ ልጅ ነው ኢየሱስ። እሷ ትልቅ ናት እና እያጠባች የምታዘው ነው የሚመስለው። ለዚህ ነው መጽሐፋቸው ላይ በጡቴ ረግማለሁ እያለች ብዙ ጊዜ የምትለው። ይህን ሰው ገነት አስገባልኝ አለበለዚያ ጡቴን ይዤ ረግማለሁ። ጭራሽ ጌታን በቃ እኔ ሲኦል እገባለሁ ጡቴን ቆርጬ ትለዋለች እያሉ የሚያስተምሩበት እንደ ሕፃን ልጅ ኢየሱስ ስለሚታይ ነው። የእሷ አምላክ መሆኑን ስለረሱት ነው። እሷን እንደሚያዝ ስለረሱት ነው። ለእሱ እንደምትታዘዝ የእኛ ማርያም ለእሱ እንደምትታዘዝ ስለረሱት ነው። እሱ የሚላትን ነው እንጂ የምታደርገው እሷ የምትለውን አይደለም ሲያደርግ የነበረው። አምላክነቱ ለእሷ እንጂ እሷ ለእሱ እንደ ሌላው እናት ናት፣ እንደ ሌላው እኩል የሚያዳላ አምላክ እንደሌለ መጽሐፍ ቅዱስ እየተናገረ ዓለምን ሊያድን የመጣውን ስለወለደችው ብቻ የተለየ መካከል እያለ ጻድቅ ሴቶች ብዙ አሉ መካከል እያለ ኖ ስፔሻል ቦታ መሰጠት አለባት ለሷ ተብሎ ፉክክር የሚያዝበት የተቀደሰች መልካም ሴት ክብሯን የሰጣት በክብር ያስቀመጣት ጸጋ የሞላባት አድርጎ ተናግሮ ከዛ ውጪም አምላክ ካልሰራ ስራውን እሷ እኩል አብራው የምታደርገው ከሆነ አብራው በቀኝ የምትቀመጥ ከሆነ አብራው ለፍርድ የምትመጣ ከሆነ የእሱ ስራ ምንድን ነው? የጌታ የኢየሱስ ስራ ምንድን ነው ሲባል ግራ የገባቸው ሰዎች ስለሆኑ በጉልበት ብንጸድቅም ባንጸድቅም የሚል ሙድ ይዘው ይመጣሉ ለማለት ነው። ተባረኩልኝ። አንተን ደግሞ ቀጥል። አዎ ምንድነው ኤርሚ ማነህ ዮኒዬ እንትን ሲጠፋ ገባህ የምትናገረውን ነገር ጥቅስ ስታጣ በጉልበት ሰው ላይ መጫን ይህ ትክክል አይደለም። በተለይ ካህን ከሆነ አስተማሪ ሆነ ዲያቆን ሆነ ጥቅስ ስታጣ በቃ
ልጁ እንዳስጨነቀው ማለት ነው። ሀሳቡን አስጨነቀው በግዴታ ማለት ነው። መውለድና ማማለድ ምን ያገናኘው አሉት እኮ። ይሄ የባልቴት በጠቅላላ የተናገርከው ሁሉ የባልቴት ወሬ ነው አሉት። አሁን ይሄ እኛ ተናግረ ነው ብንሆን ስድብ ነው ይባል ነበር። አየህ በጣም ትምህርቱ በዚህ ሰዓት የሚዘገንን ሆኗል። ያለ ማርያም አማላጅነት ዓለም አይድንም የሚለው ትምህርት የባልቴት ወሬ ነው እየተባለ ነው። ስለዚህ ጥቅስ ሲያጣ ልጁ በቃ በመውለዷ ይህንን ዓለም የማዳን ነገር አከናንቧታልና እንጂ ነው። እኚህም ሰውዬ እንዲህ እያሉ ነው። እንግዲህ እንስማቸው። ብዙ ጊዜ ያሳይተነዋል፣ ግን አንተ ከተናገርከው ሀሳብ ጋር ስለሚሄድ ነው። ሌላ ሰው መናገር ይፈልግ ካለ ለመልቀቅ ቶሎ እችን ቪዲዮ ላሳያችሁ። ኦኬ ለትዳር ድሃ መጽደቅ አይችልም። ልንገርህ እውነቱን አይችልም ነው የምልህ። የመነኩሴ ሀብታም የባለትዳር ድሃ ይጸድቃሉ ብላችሁ እንዳትገምቱ። ምን ነው ሰው አሁን አለ የት ጋር የተጻፈው ይህን እያለ ነው። የት ጋር አሁን ሴትዮ አሁን ምንድነው አገጫቸውን አድርገው ምንድነው የት ጋር ነበር እንደዚህ ነገር የሚላለ እንደ የባለትዳር ድሃ የመነኩሴ ሀብታም አይጸድቅም የሚል ቁራን ላይ ነው ይህን ነገር የሰማሁት። የት ነው እስቲ ቆይ ልድገመው። ቆይ ለትዳር ድሃ መጽደቅ አይችልም። ልንገርህ እውነቱን አይችልም ነው የምልህ። የመነኩሴ ሀብታም የባለትዳር ድሃ ይጸድቃሉ ብላችሁ እንዳትገምቱ። ምን ነው ወረድኩባችሁ? ብያለሁ። አሁንም የማይቀር ነገር ነው ይሄ ጠቅሱ ማለት ነው። ጠቅሱ ባላችሁን ፍቱ እኮ ነው ሲፋቅ። ኢትዮጵያ ላይ አሁን በኢኮኖሚ አንጻር እኮ ብዙ ቸስቷል። ገባ በኢትዮጵያ በብዛት ድህነት ያጠቃው ትዳር ነው ያለው። በድህነት የተመታ ነው። ፕሮፌሽን ሳይኖራቸው እውቀት ሳይኖራቸው ሳይሆን እየለፉ እየጣሩ ዶክተሩ 10 ሺህ ብር ያልሞላ የሚከፈልበት ሀገር ላይ ድሃ ይባላል። የሚያሳዝን ፈጥረው የሚያወሩት ትምህርት እኮ ነው የሚያመው። በቃ ዝም ብለው ብያለው ነው ጨዋታው። ቀጥል። በቃ ጠቅሱ ምንድነው ምዕራፍ ብያለው ቁጥር ብያለው በቃ ምንም ምንድነው ወረድኩባቸው አሉ። እውነት ነው ወርደዋል። ፍቅር ሲዝም ነው በለኝ በጌታ ይቻላል። እዛ ቤት ምንድነው የፈለግከውን ትናገራለህ። ጥቅስ የሚጠይቀህም የለም። እንደው አምር ደምሳሽ ነው በሉኝ ቤተሰብ እዚህ ጋር የሚያስተምረው ጫን አድርገው እንደሚጠይቀህ ሞካል። የት ጋር ነው አሁን ያቺ ልጅ ልደትን ስትጠይቀው መስገድ ከበደኝ ለእነዚህ ስላሴዎች ለሚባሉት 3 ሽማግሌዎች መስገድ አንደኛ አብን ያየው የለም እንዲሁም መንፈስ ቅዱስን እና እንዴት ነው እሺ ወልድስ ተገልጠዋል እንዴት ነው ይሄ ነገር መስገድ ይከብዳል ብሎ ለሚጠይቅ ጫና አድርጎ ለሚጠይቅ ደግሞ ጥቅስ ምናምን ወይ ማስረጃ ለሚጠይቅ ደግሞ 4 እንስሳ ብሎ ከዮሐንስ 4 ዮሐንስ 4 ትዝ አለ አይደል? በቃ ቢጠንቅ እኔ ተናግሬያለሁ። ስለ 4 እንስሳ የምትመልስበት እኔ ተናግሬያለሁ። ጥቅስና እንዴ እዚህ ቤት ግን ማስረጃ አለ፣ ጥቅስ አለ፣ የሐዋርያት ትምህርት አለ፣ የኢየሱስ ክርስቶስ ትምህርት አለ። በቃ እዚህ ቸርች ፋዘር ውስጥ ምናምን ተደብቀህ የምታመልጥበት ጉዳይ አለ። we respect church fathers but it doesn't mean that's their word doesn't mean it's final እና እኛ ፋይናል አድርገን እንወስደው የሐዋርያት ትምህርትን የክርስቶስን ንግግር ወይም አስተምህሮት ነው። ስለዚህ በብያለሁ ውስጥ መደበቅ አይቻልም። ከጥቂት ጊዜዎች በኋላ አንዱ ደግሞ ዲያቆን ይመጣና ወፍ ዘራሽ ነው ይለዋል። አሁን ይህንኑ ትምህርት ታያላችሁ። ከጥቂት ጊዜ በኋላ ሰምቻለሁ የሰውዬ የግለሰብ ትምህርት ነው እኮ የተናገረ። የግለሰብ ትምህርት ኦርቶዶክስ ምን ይሰራል? ኩላዊት ነች፣ ሐዋርያት ቅብብሎሽ አላት፣ ወጠነች ምናምን ስትሉን አልነበር? ወፍ ዘራሽ ትምህርት እናንተ ጋር ምን ይሰራል? ኦኬ ይሄኛው ወፍ ዘራሽ ተባለ። እንትን የሚባለው ትምህርታችሁ ወፍ ዘራሽ ላለመሆኑ ምን ማስረጃ ማምጣት ትችላላችሁ? አሁን እኮ ተረባረቡበት። ሰውየው መጀመሪያ ኮሜንት ነው ያደረገው። ኮሜንት እንኳን የሚያስወቅስ ሆነ። አሁን ያለማርያም አማላጅነት ዓለም አይድንም የሚል ኮሜንት ተዉት። ቪዲዮ መስራት አይደለም ዲቤት ማድረግ አይደለም። ኮሜንት መጻፍ በዚህ ሰዓት በሊቃውንቱ በቄሶች ትምህርት የሚያስብል ነው። ስለዚህ ሌሎችንም ትምህርቶችን መፈተሽ አለብህ ማለት ነው። ኩላይ ስትለን የነበረው ውሸትክን ነው ማለት ነው። አሁን ለእኚህ ሰውዬ ደግሞ አንድ ሰው ጥሩ መልስ እንደሚሰጣቸው አስባለሁ። ብያለሁ ብሎ ነገር የለም። ጥቅስ ከሌላችሁ አትስበኩ፣ አትናገሩ። የባለትዳር ድሃ አይጸድቅም የሚል አጋንንታዊ ትምህርት ነው። ይሄ ፕሮስፔሪቲ ወንጌል በደንብ ይሄ ነው እንግዲህ። ካልበለጸግ አትድንም ነው እንግዲህ። እሺ ለትዳር ድሃ መጽደቅ አይችልም። ልንገርህ እውነቱን አይችልም ነው የምልህ። የመነኩሴ ሀብታም የባለትዳር ድሃ ይጸድቃሉ ብላችሁ እንዳትገምቱ። ምን ነው ወረድኩባችሁ? በጣም ነው የወረዱት። ብያለሁ። አሁንም የማይቀር ነገር ነው ይሄ። እሺ ቴንክ ዩ። ሌላ ሰው ይቀጥል። አመሰግናለሁ። ዮኒ እየተባረክ፣ ኤርሚ እየተባረክ፣ ቤካዬ ቢኒ እየተባረክ፣ ፓስቶር ዳኒ ተባረክ፣
ቢኒ ለንደን ተባረክ፣ ሰላሚ ተባረክ፣ ይሁላችሁ። ስለዚህ እኔ የምለው ስለዚህ እዛ ቤት ሆኜ በቃ ብያለሁ እያልኩ እንደ ፉከራ እንደ መፈክር ባረግ ኖሮ ብዙ ሸቅል ነበር እያልከኝ ነው። ትችላለህ። ወረስት ምንድነው ጥቅስ የሚጠይቅ የለ ምን የለ ደስም ይልህ ጥቅስም ሲሆን የሆነ ማቴዎስ 79 ብዬ ምናምን ነገር ጓብል ችግር የለው። ግፍ ነው እኮ ለእኛ ማህበረሰብ ይሄን መስማት ግፍ ነው። ቻችን ባለጠጋንን በትዳራችን እና በጣም ከባድ ነው። ገባ የኢኮኖሚ ችግር ባለበት ሀገር ላይ ይሄንን ከወንጌል ጋር አገናኝተህ ኢኮኖሚና ጋስፕልን ምን አገናኘው? ደግሞ አብዛኛው እኮ የሚያሳዝን ደግሞ እዛ የሚሄደው እኮ መስኪኑ ነው እንዴ። በጣም እኮ ጌታን የነፍስ አዳኝ እንጂ በትዳር ላይ ቻፓ ከሌለ አትድንም። ምን ታመጣለህ? ግን ይሄንን አንድ ፓስተር ተናግሮት ቢሆን ምን ይሆናል? እስኪ ዮኒ ንገረኝ። አለቀልህ። ውይ እያንዳንዱ ደግሞ ቫይራል የሚወጣው ካየ የሚፖሰተው ካየ የኛ ጉዳይ ነው። ስለ ምስክርነት ስለ ወንጌል ብዙ ወንጌሉ ሪፖስት የሚያደርግ በተለይ ክርስቲያኖችን አንዳንዴ በስሱ እንወቃቀስ። እንደዚህ አይነት የተቀደሱ ትምህርት እነ ዳጊም ኤርሚሻም ሌሎቹም የሚሰብኩትን ቲክታክ ላይ አምጥቶ መፖሰት ምንድን ነው ከባዱ ለአንድ ወንጌላዊ? እስቲ ንገሩኝ። ክርስቲያን የሆናችሁ በሙሉ የምታደርጉት ሪፖስት ማድረግ የወደዳችሁትን የማንኛውንም ትምህርት ከዩቲዩብ ላይ እየቀነጠባችሁ ፔጃችሁ ላይ ብታደርጉ እኮ ፔጃችሁ በጣም ነው የሚያድገው፣ በጣም ያድጋል። እና ወንጌል ምን ይሆናል መሰላችሁ? ወንጌል ሰውን እያዳነው በሰማ ቁጥር እያዳነው ይሄዳል። ስለዚህ አብዛኞቻችን ማድረግ አለብን ብዬ የማስበው እኔ አሁን ለምሳሌ ቤኪ የሆነ ነገር ሲፖስት ሪፖስት አደርጋለሁ። መዝሙሮች ደስ የሚሉ ካሉ ሪፖስት አደርጋለሁ። ደስ የሚሉ ትምህርቶች ካሉ ጌታን ማየት ትችላላችሁ፣ ሪፖስት አደርጋለሁ። ፎሎ ያርገኝ አይመለከተኝ። እኔ መልእክቱ ከኔ ተላልፏል ወደ ሌላ አንድ ሰው ይድንበታል። አትርሱ። ሰምታችሁ ዝም አትበሉ። ሰምቶ ዝም ማለት የጋን ሻማ ማለት ነው። ጋን ውስጥ ያለ ሻማ የሚያበራው ለጋኑ ብቻ ነው። ጋኑ ግን ቢሰበር ወይም ከጋኑ ውስጥ ቢወጣ ሙሉን ያበራል። ስለዚህ እኛ በርቶልን ዳንን ማለት ሌላውን ካላደንን እንጠየቅበታለን። ስለዚህ በማንኛውም መልኩ መልካም ነገር ስታዩ ማርኳችሁ ተባርካችሁ እዛ ላይ ተባረክ ብሎ መጻፍ ብቻ ሳይሆን ምን ማድረግ አለባችሁ? ያንም ቪዲዮ በፔጃችሁ አድርጋችሁ መፖሰት፣ ስትፖስቱት ሪፖስት ማድረግ። የዛኔ ምን ይሆናል? ብዙ ሰው እየዳነ ብዙ ሰው እየተባረከ ይሄዳል። ቲክታክ ላይ እንደምታዩት አብዛኛው ድራማ ነው ያለው። እሱን ወደ ጌታ እንዲመጡ መጸለይ ብቻ ሳይሆን የሚሰሙት መልካም ነገር መኖር አለበት። ዮኒ ማኛን የቀየረው የሰማው የኦርቶዶክስ አባት ንግግር ነው። አንድ ቃል ከምንም በላይ በቂ ነው። ሚሊዮን ነገር አይበቃም። አንድ ቃል እንዴ! ደብዳቤ ይዞ ሲሄድ እኮ ጳውሎስ ሳውል አንድ ቃል ለምን ታሳደኛለህ? እኔ አምላክ ነኝ አለ። እኔ ኢየሱስ ነኝ የምታሳደኝ አከተም። ከዛ የት ልሄድ ነው ያለው? መራው። እኔም የት ነው ሄድኩት? ያንን ቃል ሰምቼ ክርስቶስን የሚያመልኩት ጋር ሄድኩት። ቃሉን ሰምቼ እንደ ጳውሎስ ቃሉን ሰማው፣ ከአባት ሰማው። ቃሉን ይዤ ኢየሱስ ያለበትን ቦታ ያው አሳየኝ። መጡ፣ የጌታ ልጆች መጡ። ወንጌሉን እንደ ማርና ወተት አጠጡኝ። አሁንም እያደረግኩ ነው። ስለዚህ ምንድን ነው የሚጠቅመው? ለአንድ ሰው ሊያድን ስለሚችል ክርስቲያን የሆናችሁ በሙሉ ማድረግ ያለባችሁ ምንድን ነው? የሆነ ወርቅ የሆነ ንግግር እናንተ ውስጥ ልባችሁ ውስጥ ያረፈ ንግግር፣ እናንተ ልባችሁን የነካ መዝሙር ሲኖር ሁልጊዜ ምን ታደርጉታላችሁ? ሪፖስት። ከዛ ፔጃችሁም ላይ ፖስት ማድረግ ከቻላችሁ መዘመር። ያንን ስታደርጉ እየተቀደሳችሁ እየተባረካችሁ ነው። ላይታወቃችሁ ይችላል። የሆነ ሰው ድኖበታል። እመኑኝ፣ የሆነ ሰው ይድናል። በዛ እመኑኝ። ከየትም ቦታ ይሁን የሚድንበት መንገድ አለ። መልካም ፍሬ ታፈራላችሁ። ስለዚህ ያንን ነገር ከማድረግ ወደኋላ እንዳትሉ። ለመላው ክርስቲያን ነው ይሄን ነገር ምላችሁ። ብር ክበሉልኝ፣ እናንተ ቀጠሉ። እሺ ተባረኩ። ዮኒዬ ቴንኪው ዳግሻዬ። ሌሎች ወንድሞች ረጅም ሰዓት ገብተው
አላወሩም፣ እድል አልሰጠናቸውም። ስለ ትዕግስታችሁ ጌታ እግዚአብሔር ይባርካችሁ። ቢኒያው አይ ቲንክ ማን ነው ቤካ መሰለኝ፣ ቤካ ነው የቀደመው። ከዛ ፓስተር ዳኒ፣ ከዛ ቢኒ ሳውዝ አፍሪካ። ሰላምዬ ቢኒያ ሳውዝ አፍሪካ ነው። ቢኒ የለንደኑ መጨረሻ፣ ቢኒ ሳውዝ አፍሪካ። እንደዛ ነው። ቤካ ወንድምነት እንኳን ደህና መጣ። የምትችል ከሆነ ስራ ላይ ትሆናለህ ብዬ አስባለሁ። ለእግዚአብሔር ክብር ይሁን። እሺ ቤካ የለም መሰለኝ። ኦኬ ወርታይ ሊድና ከዛ በፓስተር ዳኒ ይመልሳል። ቢኒያ የለንደኑ ወይ ኤርሚዬ እንዴት ናችሁ? ደህና ነን ጌታ ይመስገን አለሁ። እግዚአብሔር ይመስገን። ዮኒዬ፣ ዳጊ፣ ቢኒ፣ ሌካ፣ ፓስተር ዳኒና እንዲሁም ሰላም እታችም ያላችሁ ቅዱሳን ጌታ ጸጋና ሰላም ከእናንተ ጋር ይሁን። ሰላም ነኝ። ቆንጆ ጊዜ ነው እያሳለፋችሁ ያላችሁት። ዘግይቼ ነው የገባሁት እና ጌታ ስሙ ይባረክ። እግዚአብሔር በአንድም በሌላ መንገድ እንደሚሰራ ከማታ ጀምሬ እየተማርኩ ነበር። ማታ ዮኒ ቤት ነበርኩኝ። ዮኒ አላየኝም መሰለኝ አላቅም፣ ግን እየተከታተልኩ ነበር ረጅም ሰዓት እና በጣም ይገራርም ነገር ሲናገር ነበርና ዮኒ ከቻልክ አሁንም ብታሳይ ደስ የሚለን፣ ምናልባት ያላዩ ወንድሞች እዚህም ያሉት እንዲያዩት እንድንማርበት ማለት ነው። እዛ 6 ዓመት ላይ ሆነክ እንደ ትንቢትም አድርገህ የተናገርከውና ያ ቃል አሁን ተፈጽሞ ስታየው እንዴት ይባርክ እንደነበረ ማለት ነው። ታስታውሳላችሁ? የዛሬ 6 ዓመት ሆኖ መኪና ስር ቁጭ ብሎ የሚናገረው ነገር ነበርና እሱን እያሳየን ነበርና ዮኒዬ ይቻላል ማሳየት? አረ በሚገባ ፕሊዝ እስኪ እንየውና በሚገባ ይቻላል። ኢየሱስ ጌታ ነው። ትምህም እኔ እኮ እዛ እሱን ሳይ እንዴ ነብዩ ዮናስ ሆንኩ እንዴ ምናምን እያልኩ ከራሴ ጋር በሞራል ምናምን ነገር እንትን እያልኩ ነበር። እሱን ነገር ካየው በኋላ ለታሪክ ብሎ ደግሞ ኤርሚሻ አስቀምጦት ነበር የዛሬ 6 ዓመት ይህንን ቃል የተናገርኩበትን ላሳያችሁ። ተባረኩ። እግዚአብሔር በማንም አድርጎ ይናገራል። ሳናስበው ትንቢት የሚያናግር አምላክ አለንና ስሙ ለዘላለም ይክበር። የኔ አባት ስሙ ይክበርና ዙራውና ላሳያችሁ። ለምን ሞር መጽሐፍ ቅዱስን ታነቡ ምን ፖይንቶች ማምጣት ይችላል። በእርግጠኝነት እየነገርኳችሁ ነው። ሁሌ የምናገራለሁ። ጴንጤ ንውስቲ እንጓያ ስለ መጽሐፍ ቅዱስ ስትለው እንደ ቀነኒሳ ሮጦ ይመጣል አንተ ጋር ደስ ብሎት። አንድ ጴንጤ ተባላምታ ና ስለ መጽሐፍ ቅዱስ እንከራከርም ሆነ እንጓያ ይበለው ሮጦ ይመጣል። አንድ የተዋህዶ አባት አይመጣም። አይገርምም? ግን ቆይ ፖዝ አድርገው ዮኒዬ፣ አይገርምም? ግን ይሄ ንግግር እና አሁን እየተፈጠረ ያለውን ይሁት የትንቢት ያህል እኮ ነው የተናገረው። እኔ ፔጅ ላይ ነው ያስቀመጥኩት። ወደ 700,000 ነው 800,000 ሰው ነው ያየው ይሄን ቪዲዮ። እኔ ፔጅ ላይ የተቀመጠው ይሁት እኔ ቆርጫ ያኔ በወቅቱ ያስቀመጥኩት። አዎ ይሄው ያንተ ላይ ነው ይሄ። አዎ እውነት በማናቸውም ሰው ሲነገር ደስ ይላል። አድምጡት ብዬ ፖስት አደረኩት። ምንድን ያለው? ጴንጤ የተባለ ኑ ስለ መጽሐፍ ቅዱስ እናውራ ተብሎ ሲባል ሮጦ ነው የሚመጣው። የኦርቶዶክስ ግን አባቶች አይመጡም ብሎ የሚለውን የተናገረውና አሁን እየሆነ ያለውን ይዩት። ታስበላን ነው ወይ ታስጨርሰን ነው ወይ ብለው የሚሉት እነ ሊቀ ሊቃውንት ቀለመወርቅ እየተናገረው ያሉትን ይዩት። የትንቢት ያህል ነው የተናገረው ይሆን ያኔ ማለት ነው። እና በጣም ነው የሚገርመው። እንኳንም አመጣው ይሄን ቪዲዮ። እሺ ቀጥል ይሆን ምታወራ ስለ መጽሐፍ ቅዱስ ሁለትህም ለምን ትፈራለህ? አንድ ጴንጤ አልመጣም የሚል አታገኝም። ስህተቶች አሉ የለም አልልህም፣ ግን መጽሐፍ ቅዱስን ስለሚያነቡ እዩ። የጴንጤ ብዙ ድሃ አታገኝም። የለም ምንም ብዙ ድሃ ጴንጤ ቤት አታገኝም።
ባገኙት ስለሚያመሰግኑ ጌታ ሞር ይሰጣቸዋል። ይኸው ዓለም ላይ ነው ማወራ። ዓለም ላይ ጴንጤ ደሃ ታገኝ ትሩስ ለምን የሚያመልኩት አንድ አምላክ አብ ወልድ መንፈስ ቅዱስ። አስረግጬ ተዋህዶ ቤት ከመብርሃንን ከክርስቶስ የሚያስበልጡ ብዙ ሰዎች አሉ። ባለማወቅ ነው አትበለኝ፣ ማስተማር አለባት ተዋህዶ። ከክርስቶስ ከኢየሱስ ጌታ ነው ከሚሉ ድንግል አማላጅ ናት ቢሉ የሚቀርባቸው ብዙ ሰዎች አሉ። ኢየሱስ ጌታ ነው ከማለት ድንግል አማላጅ ናት። ይሄ ትምህርት መቅረት አለበት፣ ማስተማር አለበት። ክርስቶስ ቤቱ ይግባ፣ በረከት ይግባ። የሀገር ስዕል ደርድረ የጸሎት ቤት ነው ብለህ ስትደፋ በየት በኩል ጌታ ይግባ? በየት በኩል? የሀገር ስዕል ቤቱን ደርድረዋል። የምታነበው መጽሐፍ ቅዱስ አይደለም፣ ሌላ ነገር ይዘህ ነው የምታነበው። ሀው ጌታ በየት በኩል ይግባ? ለመግባት እንኳን አይችልም። እዚህ ጋር የሚቀናቀነው አለ፣ እዚህ ጋር የሚቀናቀነው እዛ ጋር 30 አይነት ነጫጭባ ሰው አምጥተህ ተክለህበት ክርስቶስ በየት በኩል ይግባ? ጴንጤዎች ኢሚዲየትሊ እኔ ከመጽሐፍ ቅዱስ ጥቅስ አውጥቼ ለተቀረጸ ነገር አትስገድ፣ ለስዕል አታምልክ የሚለው ሳረገውን ያጠፉት በሙሉ ጴንጤ ቤት በሙሉ። ምክንያቱም መጽሐፍ ቅዱስ መመሪያቸው ነው። ብዙ ተዋህዶ ልጆች በየዋህነት እየጠፋን ነው። ባለማንበብ መጽሐፍ ቅዱስም ባለማንበብ የተዋህዶ ልጅ እየጠፋ ነው። መሳሪያ ሊሆን የሚችለው መጽሐፍ ቅዱስ ነው። መጠጥ ቤት የምታገኘው 90% የማን ልጅ ነው? ሙስሊም አይጠጣም እያልኩ አይደለም፣ ጴንጤ አይጠጣም እያልኩ አይደለም። 90% መጠጥ ቤቱ የማን ነው? ኦነሩ። ገብቶ የሚጠጣው ማን ነው? ማን ነው? እውነት እንነጋገር። ቁልቢ ገብርኤል ልታነግስ ሄደ ቢራ ይዘህ የምትገባ ማን? ስትሰክር የምታድረው ማን? እውነትን መጋፈጥ፣ ስለ እውነት መኖር፣ ስለ ተዋህዶ መኖር አታውቁትም። ተቀየሩ። ክርስቶስን ከቤቱ ስላስወጣችሁ በረከታችሁ በሙሉ ይወሰ። እኔ በረከት ቤቴ ነው፣ ሁሌ ሙሉ ነው። ለምን? አምላኬ አዳኜ የሚያድነኝ ክርስቶስ አብ ወልድ መንፈስ ቅዱስ ሶስቱ ስላሴ ናቸው። ሁሉም አምልኮ መጨረሻው መድረሻው የት ነው? ክርስቶስ ጋር ነው። ሁሉም ቤትም ሄድ መሴጁን ነው ማዳመጥ። የማንኛውም መሴጅ የቱ ጋር ነው መጨረሻ ላይ የሚደርሰው ብለህ መጠየቅ። ለምሳሌ በሴክሬታሪዎች መሄድ ትችላለህ የትም ቦታ ላይ። ዋናው መልእክት ማናጀሩ እስካልፈረመው ድረስ ምንም ብትንበጫረቅ እዚህ ምንም አታመጣ፣ ምንም ነገር ብትንበጫረቅ። ስለዚህ ክርስቶስ ያላየው ጸሎት በአናትህ ብትተከል ምንም አታመጣበት። ለማንም ስትደፋ ብትውል ለእሱ ያልጸለይከው የትም አያደርስም። ምንም ለክርስቶስ ያልጸለይከው ጸሎት ድረስልኝ ማለት አትችልም። ልጆቼ ቴንኪው ጂሰስ እንዲሉ ነው እራት ስንበላ ሁልጊዜ አማንዬ ይጸልያል ስለ ክርስቶስ። እመቤቴ ምስክሬ፣ አማንዬ የ4 ዓመት ልጅ ስለ ክርስቶስ እንዴት እንደሚጸለይ አስተምሬዋለሁ። ማይማ ታውቀዋለች። ክርስቶስ በቤት ሳይገባ እኔ ቤት አንድ ስዕል የለም። ስዕሎቼ የልጆቼ፣ የባለቤቴ፣ የቤተሰቤ ነው። ይሄ የነጫጭባ ስዕል በፍጹም ቤቴ አይደርስም አጠገቡ። ልጠይቃችሁ፣ የነጭ ስዕል ያመለክ ሰው በሙሉ ሰማይ ቤት ክርስቶስ ጥቁር ሆኖ ቢጠብቅ ምን ልትል ነው? አሁን ጅስታ ያስክ ምድር ላይ መድኃኒዓለም ይሄ ነው ብለህ ስታመልከው የኖርክ ቅድስት ድንግል ማርያም ነጭ ናት ብለህ ያቺን ስዕል አምጥተህ ስታመልክ የቆየኸው ቅድስት ድንግል ማርያምም ክርስቶስም ጥቁር ሆኖ ቢጠብቅ አይደለም ልትል ነው? ነጭ ይምጣልኝ ልትል ነው? ይሄ ነው ረቂቅ አምላክ። ይህንን ነው እንግዲህ
እንግዲህ ክርስቶስ በማንም እንደሚናገር እንደ ትንቢት አድርጎ ይቅርታ እንደ ትንቢት አድርጎ ጌታ ኢየሱስ ክርስቶስ እንደሚናገር በዚህ ማየት ትችላለህ። እኔ ጌታዬን አመልከዋለሁ ከድሮም እማልደራደርበት ማለት ነው። ጌታዬን እማልፈራበት፣ እውነቴን ነው እማልፈራው፣ አደባባይ ላይ የምመሰክረው ክርስቶስን አልደራደርበትም። ይህን ያውቃሉ። ግን እቺ እመቤቴ የምትባለው ቃልን ይወደዋታል ከምንም በላይ። ለዛ ነው ከኔ ጋር እኩል የዛሬ 6 ዓመት ስዕልን ነጫጭባ ነበር ምለው፣ ግን ምንም አይሉኝም። ለምን? ከኦርቶዶክስ ስላልወጣ ምንም አይሉኝም። የወጣ ጊዜ ነው ረገጣው የሚበዛው። ታስታውሳላችሁ እንዳልክ የወጣ ሰሞን ረገጣው በጣም ኃይለኛ ነበር። አሁን ግን ረገጣው ተላልፏል ወደ ዴ ካያችሁ የምንረገጠው በኃይለኛው እኔና ኤርሚሻ ወንድሜ ነው። ኤርሚሻ ጠግቦታል፣ እያጋሳ ነው ጠግቦ ጽድቦ። እኔ አዲስ ስለሆንኩኝ ትንሽ ጓገጭ እላለሁ። ኤርሚሻ ግን ጠግቦ እያጋሳ ነው። ተመችቶታል፣ ስድቡ ወንጌል ሆኖለታል። እና ክብሩን ጌታ ይውሰድ። አሁንም የማትደራደሩበት የማታመቻበጩበት መሆን ያለበት ጌታ ነው። የድሮም ማንነቴ ይሄ ነው። በብዛት ከኦርቶዶክስ ጋር የሚያስማማ ነገር የለኝም። እዛ ሆኜ ራሱ አያስማማኝም። እንግዲህ ስዕል ካልተቀበልኩኝ አይቀበሉኝም። የነጫጭባ ስዕል ገድላት የሚባል አልቀበልም። በፊትም ግን እንዳልኳችሁ ዝናዬ ስሜ ይፈልጋል። ዝናዬና ስሜ ይፈልጋል። እነ ኤርሚሻን አንዳንዴ ላስ ገሸልጣለሁ። እነ ዮናታን ወንጌላዊ ዮናታንን ገሸልጥበታለሁ። እነ ዳጊሻን ገሸልጥበታለሁ። ለሱ አስፈልጋለሁ። ለሱ ነው የምፈልገው። ቤተክርስቲያን ገንዘብ ለማዋጣት አስፈልጋለሁ። ጥቅም አለኝ። ለዛ ነው ቁጭ ያደረጉኝ እዛ። ግን ጌታ በገለጠበት ጊዜ በምታዩት መልኩ ይኸው ስንት ተአምር እየተሰራውን የድንኳን ማት በየቦታው የድንኳን ጎማ ልንገዛ ነው። የድንኳን ጎማ ባለጎማ ልናረገው ነው። እየተመላለሱ ከሚያልቁና እያነሱ ከሚተክሉ በጎማ እናረግና እየገፉት ከአንዱ ቦታ ወደ አንዱ ቦታ ከአንዱ ቦታ ወደ አንዱ ቦታ በግፍ የሚሄድ ጎማ እናደርጋለን ድንኳኑ ላይ። አሁንም ለአንዴና ለመጨረሻ ጊዜ ህዝብ እየሰማ ጥሪ እናድርግ። ለአንዴና ለመጨረሻ ጊዜ በድርሳንና በገድላት ላይ መወያየት ትችላላችሁ ወይ? ጥሪ ደግሞ ይደረግ። ይኸው ኤርሚሻ ባለበት ለአንዴና ለመጨረሻ ጊዜ በግልጽ ድላና ድርሳናት ላይ ማስተማሪያ ነው ብላችኋል። ተማሩበት። ግን እኛ የምንማርበት እኔ መማር እፈልጋለሁ። ቅር አይላችሁም አይደለ? የምታስተምሩትን ያ ወርቃማ ገድላትና ያ ወርቃማ ድርሳናት ድንቅ ተአምር የሰሩ የእናንተ ቅዱሳናትን ትምህርቶች እኛ የምንማሩ ኤርሚሻ ጋር ተቋጥሮ ተቀምጦብናል። እንማርበት። እናንተ የምትወዱት ከመሆን እናንተ የምታከብሩት እናንተ ቅዱሳን የምትሏቸው የምትንበረከኩላቸው ስለውን ይዛችሁ ሽቶ የምትነፉላቸው ሻማ የምታበሩላቸው በግንባራችሁ ተደፍታችሁ ስለ አድኖ ብላችሁ ለምትሰግዱላቸው እስቲ እንማማር። ምንድን ነው ጉዳቱ? ያው 6ኛ ለቅሶ እንቀመጣለን፣ ችግር የለው ማር። ለ6ኛ ጊዜ ለቅሶ እንቀመጥ። በነገራችን ላይ ይሄንን ጥሪ ሳረግ ኤርሚያስ ለብቻው ስማኝ፣ እምቢ ብትልም አልቀበልም። ወንጌላ ኤርሚ ለብቻው